ዮኒ እንዴት ነህ? ሰላም ነች እናቱ? አለሁ። ደህና ነህ ወይ? ሁሉ ሰላም አለሁልህ የኔ ወንድም። በጣም አመሰግናለሁ ማርያምን። ቴንክ ዩ ሶ ማች ከጎኔ ስለሆንክልኝ። እግዚአብሔር እውነት ስላለ ነው እንጂ አልሆንም ከጎንሽ አልዋሽሽም። እኔ እውነት ስላለ ያየሁት ነገር ተደጋጋሚ ነገሮች ስላሉ ይሄ ነገር መሆን የለበትም በሚለው ማድረግ ያለብኝን አድርጌያለሁ። ጃኒሻ ሶሻል ሚዲያ ላይ አቅሻለሁ። እንዳየሁሽ ደግሞ ተጫዋች ነሽ፣ ጨዋታ ነው የምታውቂው፣ ጌመር ነሽ። ተጫውተሽ የእናትሽን ህይወት የቀየርሽ፣ የራስሽን ህይወት የቀየርሽ እንዲሁም ደግሞ ወደፊት ብዙ እቅድና ፕላን ያለች ሰው ስለሆንሽ እግዚአብሔር ከአንቺ ጋር ይሁን። ሞኝ የዋቱኝ እናቱ ብሳይ ብሳይ እናቱ የዋቱኝ እና በሰላም ፈታ ነው የምትዩ? አው ግን እኔ አሁን እዚህ ጋር ምን አለ መሰለህ ዮኒ፣ አይ ቲንክ መጀመሪያ ወይ መመለስ አለብኝ መሰለኝ። ይሄ የጸብ ምናምን ሳይሆን ሲያወራ አንዳንድ ቃላቶች ያለፋቸው ቃላቶች አሉና እሱን ዝም ስል እውነት መሰለ እና እሱ ነገር ስህተት ነው ብዬ አሰብኩኝ። አይ ነው አልቋል፣ እርቅ ፈጥረናል ምናምን፣ ግን የተበላሸ ነገር አለ እኔ ጋር እና ሳስበው ዝም ማለት የለብኝም። ገባ? የሆነ ማሳየት ያለብኝ ነገር አለ፣ ማውራት ያለብኝ ነገር አለ፣ ህዝቡ ግራ የገባው ነገር አለ ምናምን ምናምን እና ቆይቼ ነበረ እንትን ልል ያሰብኩት፣ ግን አይሆንም። ቀኑ በረዘመ ቁጥር እንትን ጥሩ አይሆንም ብዬ አሰብኩኝ። ኦኬ። ምን ያላለቀ ጉዳይ አለ በመሀላችሁ? ኖ ያላለቀ ሳይሆን ጀስት አሁን አግኝቻታለሁ በአካል ያለው ነገር አለ። ራሷ ልታጠፋ ሞከረች ያለው ነገር አለ። ይሆን በመሀል ራሶች ብዙ እንትን ያላቸው ነገሮች አሉና እንዴት ነው ያገኘሽው? እስቲ እሱን ንገሪኝ። ያገኘሁት አንድ ቀን ነው ያገኘሁት። ከአዶናይ ወንድም ጋር ነው ያገኘሁት፣ በውክልና ምክንያት ማለት ነው። ስሙ በደንብ እዚህ ጋር በማን ጉዳይ ነው ያገኘሽው? በውክልና ውክልና ብሎ ተደዋውላችሁ ተቀጣጥራችሁ ነበረ? ከአዶናይ ወንድም ጋር ሄደች ነው ያገኘሽው? ከአዶናይ ወንድም ጋር ነው ያገኘሁት። ያ ታንክ ዩ። እሺ፣ ሌላው በቪዲዮ ራቁት ነው ያወራችኝ ያለው ነገር አለ ጎንደር ላይ። እኔ ቮይስ ነው የሚለው፣ ቮይስ ኮል ነው፣ በስልክ ነው ያወራ ነው። ምንም ሌላ ነገር የለም። በቃ ስልክ ነው ያወራ ነው እኔና ጆን ዳንኤል። እሱንም ስለ ውክልና ነው ያወራ ነው። ኦኬ፣ ሌላ ምንም ነገር የለም። ውክልናውን ግን እሱ በራሱ እንትን ማለት ይችላል አይደለ? አይ ቲንክ አዎ። ግን ለኤልሻዳይም ከዚህ በፊት ያላት የሆነ እንደዛቻ ነገር ነው። ውክልና እንትን ካላለች አይነት ነገር አለኝ አለችኝ ኤልሻዳይ ስትነግረኝ ማለት ነው። ኦኬ፣ ምንድን ነው ውክልናውን አንቺ ሄደሽ የምታደርጊው ነገር አለ? መፈረም ያለብሽ ነገር አለ እዛ ላይ? ምንድን ነው ሊሆነ የሚችለው? እስቲ ንገሪኝ። ምንድን ነው አሁን ማድረግ የምትችለው አንቺ የውክልናውን ጉዳይ? አብረን ሂደን ነው የሚነሳው ነው ያለው። ኦኬ፣ ስለዚህ በመሀላችሁ ሌሎች ሰዎች መግባት አለባቸው ማለት ነው። የሚታመኑ ሰዎች እዛ ቦታ ላይ ውክልናውን ሄዳችሁ እንትን ማለት ያስፈልጋል። የልጁ እናት አልነበረች እንዴ? ለእሷ ለምን አልሰጣትም? በዛ ሰዓት እኮ እሷ እስር ቤት ነበረች። ኦኬ፣ እስር ቤት ነበረች። ሶሪ። ይሄማ ለምን ለእናቱ ወይም ለእህቶቹ ለምን አልሰጠ? እኔ እንጃ። እኔ የአንቺን የዋህነት ምንም እንደማታረጊ እርግጠኛ ስለሆነ ነው። ምንም እንደማትነኪው የእሱን ገንዘብ የእሱን ነገር ምንም እንደማታረጊ ስለሚያውቅ ሀቀኛ ስለሆንሽ። ባቶኝማ አንቺን ብሯን ቁርጥም አድርገሽ እልም ነበር። ጥሩ ገንዘብ ባንኩ ላይ እንደነበረ ሲናገር ሰምተናል። ተግባባን። ግን ከአዶናይ ወንድም ጋር ታናሽ ወንድም ጋር አብረሽ ሄደሽ እንዳገኘሽው ነው። ስለዚህ አሁንም ደግሞ ኬዙ በምንድን ነው? በውክልናው ጉዳይ ነው የተደዋወል ነው ደግሞ 2 ቀን ብቻ ነው። አንድ ቀን በውክልና ማታ ላይ ተደዋወል፣ በሁለተኛው ቀን ደግሞ
ለመገናኘት በአካል ከማን ጋር ሄድኩ? ከአዶናይ ወንድም ጋር ማለት ነው። ሄደን አገኘ ነው፣ ቀጥሮን አገኘ ነው። ከዛ በኋላ ተመልሰን መጣን። በቃ ሌላ በአካል አሁን እዛ ጋር እየተወራ ያለው እዚህ ጋር በአካል እንገናኛሉ አብረው ነበሩ ምናምን የሚባል ነገር ስላለ እኔ ደግሞ ሪሌሽንሽፕ ላይ ነኝ። ገባህ? ሪሌሽንሽፕ በጣም አከብራለሁ እና እሱን ነገር ክሊር ማድረግ እፈልጋለሁ። እንዲበጠበጥብኝ አልፈልግም። ሪሌሽንሽፕ ሰው ያልተረዳው ነገር አለ። ስልክ ነው እንጂ ያወራነው እኔና ጆን ዳንኤል በአካል ተገናኝተን አናቅም። ይሄንን እሱም ተናግሯል። ኦኬ አይ መልካም እንግዲህ የምታውቁት ነው። ሌላው ከአዶናይ ጋር ያለው ነገር ሰላም ነው አይደለ? በዚህ ጉዳይ እሱ የግላችን ነው። አይ ነው የግል ጉዳይ። አደራ በዚህ ሰዓት ከጎኗ መሆን አለብህ። አደራ እያልኩ ነው። አዶናይ ይኸው በምታየው ጉዳይ ነው። አደራ አብረውን እንግዲህ ሶሻል ሚዲያ ላይ እንደምናየው በጣም ጥሩ ፍቅር ላይ እንዳላችሁ ነው እንደምታሳዩንም ማለት ነው። ጥሩ ነገር ላይ ናችሁ። እግዚአብሔር ለቁም ነገር ያብቃችሁ ነው ምለው። ያንን አደራ ለማለት ነው። በመሀል እሱም የሚሰማው ስሜት ይኖራል ብዬ አስባለሁ። በዚህ አጋጣሚ ያውቃል። ምንም ኖርማል ነው እሱ ያውቃል። በቃ አሁን ሰው የማያውቅ ምናምን መስሎት ነው። ምንም ነገር የለም። በቃ ስልክ ነው ያወራሁት፣ ሌላ ነገር ምንም የለም። ዳሴ እሱን ነው የምልሽ እኮ እንደ ትልቅ ወንጀል ስልክ ማውራትን ደግሞ የተጣላችሁ ሰዎች አይደሉም። እስር ቤት ሆኖ የምትጠይቂው ሰው ነች። ውክልና ያለች ሰው ነች። ገብቶሻል? ያገናኘን አለቀ። ኤግዛክትሊ አብራችሁ ምንድነው ውክልና አለሽ። አልተጣላችሁም። ምንም የተፈጠረ ነገር የለም። በዛ ሰዓት ተደዋውላችሁ ማለት ሰው በሌላ እንዴት እንደተረጎመው ግራ ነው የገባኝ። ሌላው ምንድን ነው ባዝሩም ውስጥ ሆና ነው የምታወራ ሲባል ባዝሩም ውጪ ነው ወይ? የንፋስ ማት በጣም አለ እያሉ ሰዎች በጣም እያሳቁኝ ነበረ። ማለት የተለቀቀው ድምፅ ላይ ማለት ነው። ልክ አይደለም። እኔ አይደለሁም። የማን ድምፅ ነው እሱ? እንግዲህ እየተረጎመልን ነው እንጂ ለመስማት ራሱ ያዳግታል። ያ ድምፅን እነሱ በስልክ ነው ያወራ ነው። ቪዲዮ ኮልም አላወራሁም። ቪዲዮ ኮል የለውም እኮ እሱ ግን ሲያወራ የነበረው ቪዲዮ ኮል ነበር ያወራዋት። ከወገብ በላይ ራቁቴን ነኝ እያለች ነው ምናምን እያለ ነው። እና የደወለውን ሲያሳይ ግን ቮይስ ኮል የሚል ነው ያለው። ቮይስ ደግሞ የቮይሱንም ላስረዳችሁ አንዴ ጋይስ። አሁን የገባሁት ክሊር ማድረግ ስላለብኝ ነው ሳስበው። ምንም እንኳን እርቅ ቢፈጠርም እኔ እዚህ ጋር ውሸታም በቃ ዝምታን መረጠች በቃ እሱ ልክ ነው ምናምን ስለተባለ እኔ ውሸታም ነኝ ማለት አይደለም። ብዙ እውነት አለኝ። ግን ነገሩ እንዲጋጋል ስላልተፈለገ እና እንዲቀዘቅዝ ስለተፈለገ ነው ዋናው እርቅ የተፈጠረው። እና ስቶሪ ያደረገው አይጅ ላይ ስቶሪ ያደረገው ደግሞ የቆየ ነው። በጣም የቆየ ቮይስ ነው። ላይ ነው ምናምን መሰለኝ። እኔ ቮይስ ተደራርጌም አላቅም። በቃ አጋጣሚ አቃሳሪ ሆኖ በቃ እንደዚህ አይነት ስንትል ሲወጣ እራሷን ልታጠፋ እኔን ካላገኘች ብሎ ያለውስ ምንድን ነው? እስቲ ንገሪ። እሱ ደግሞ እንዴት መሰለኝ ላሳየ። አሁን እንግዲህ ምንም አሁን እርቅ ተፈጥሯል። ድጋሚ እንግዲህ እንትልል ነው ያለውን ነገር እውነት መናገር አለብሽ። ገባሽ? ያንቺም ሰዎችን ማክበር አለብሽ ብዬ አስባለሁ። ለዛ እንትን ማለት አለብኝ። ቁስል ያለው ነገር እንዳታሳይን አደራ። ኖ በር ነው ማሳየ። አሁን ይሄ በር አለ አይደለ? እንደዚህ ነው። እንደዚህ በር አለ አይደለ? ይሄ ከዛ ተጣልተን እየተደባደብን ነበረ። ጭራሽ ድብድብም አለው። ከዛ በኋላ ምንድን ነው እኔ ገባሁና በዚህ ቆለፍኩ ማለት ነው። በሩ እንደዚህ ቆለፍኩበት። ከዛ እሱ በላይ እኔ እንትን ለማለት መታው መስቶቱን ከላይ እንደዚህ መስቶት ነበረ። መስታወቱን አሳየን ከፍ አድርጊውና። ይሄማ ሌላ ቤት ቀይር። ይሄ ሌላ ቤት ነው። ከዛ ከዚህ በላይ መስቶት ነበረ እዛ እያለ እዛኛው ቤት እያለ። ከዛ እሱ መስቶት ሲመታው ያ መስቶት እዚህ ጋር ረፈብኝ ትከሻዬ ነው። ከዛ ትከሻዬ ተሰነጠቀ። ራስ ምናምን አይደለም። እየሰማችሁ ነው አይደል? እሱ ያለው ደግሞ
እኔን አንተን ካላገኘው ራሴን አጠፋለሁ ብላ ራሷን የቆራረጠችው። እንዲያውም በመስኮት ሰብሬ ገብቼ ራሴ እጄ እንትን ብሎ ገብቼ ነው ያወጣኋት ምናምን ብሎ ነው እንግዲህ ሲሰክስ የነበረው እና ውሸት እንደሆነ እኔ ያውቃለሁ። ያውን በዚህ ዘመን ለሰው ሞታለሁ የሚባልበት ዘመን ላይ አልደረስም። ያ ዘመን አልፏል፣ አክትሟል። እና በጣም በጣም የሚያሳዝን ነገር ነው። ይህን ነው እንግዲህ ክሊር ያደረግሽው። ሌላ ጥያቄ ያላችሁ ከስር ያላችሁ አንድ ሁለት ጥያቄ እንዲመለስላችሁ የምትፈልጉት? እኔ ክሊር ማድረግ ሳላደርግ ማለፍ አልፈልግም። ለምን እንዴ ሳስበው ለምን በቃ አይሆን። ትክክል። ቦሌ ላስገባ ቦሌ ጥያቄ አለ እና በደንብ ሶሻል ሚዲያ ላይ እኔ አሳይቻለሁ። ሶሻል ሚዲያ ላይ እንዴት ያመናጭቅሽ እንደነበረ እዛ ራሱ ያሳየው ቪዲዮ ዱባይ ላይ በነበረው ነገር ላይ እኔ በጣም ነው ያዘንኩት። እግዚአብሔር በሚያውቀው በጣም በጣም ልብ የሚሰብር ነገር ሆኖ እሱ በጣም እየሳቀ እያላገጠ ሲመልስ የነበረው ኩማ ሲጠይቀው ያማል፣ እንደ አንድ ሰው በጣም ያማል። እና ይሄን ነው የማየው። በብዛት ያየሁት ይሄንን ነው። ሰው ጥያቄ አለ እዚህ ጋር የጎንደርን ተናገራቸው። ማን የደወለው ጎንደር ላይ? እሱ ላይ ነው ብዙ ኮንፊውዝ የሆኑት ብዙ ሰዎች። ራሱን የደወለው ሰምታችኋል። ደግሞ ለአጭር ደቂቃ ነው፣ 1 ደቂቃ ነው 2 ደቂቃ ነው እዛ ላይ ተወራ። በዛ ሰዓት ምን ሊወራ ይችላል? እኔ እኮ ሌላው ግራ የገባኝ ሌሎቻችሁ በ2 ደቂቃ ውስጥ ምን ሊወራ ይችላል? እንደፈለጋችሁ ብትሉ በ2 ደቂቃ ውስጥ ምን ሊወራ ይችላል? ይሄ ነው በጣም በጣም የሚያሳዝነው። እና እግዚአብሔር ምስክሬ ነው፣ በጣም ታሳዝናላችሁ። በ2 ደቂቃ ውስጥ ምን ተፈጥሮ በዛ ሰዓት ምን ሊደረግ እንደሚችል እናንተ በፈለጋችሁት ውሰዱት። ግን አንዳንዶቻችሁ ይሄ የደፋሪነት የጥላቻ የምን ነገር ስላለባችሁ ነገሩን ወደ ሌላ ማቀሰ። ሌላ የተጠየቀው ምንድን ነው? አካውንቴን አዘግቶብኛል፣ ከዚህ በፊት ያዘጋብኝ ነበር የሚባል ነገር ነበረ። እሱንስ እንዴት ነው? እሱን ደግሞ ያው ከዚህ በፊት አብረን በነበርን ሰዓት ያዘጋብኛል ነው ያልኩት። አሁን ግን እሱ ያዘጋብኛል በሚል ነው እንጂ ማስረጃ እርግጠኛ ምናምን አይደለውም። እውነት ለመናገር ግን በጣም ተናድጄ ስለነበረ ከዚህ በፊት እሱ ስለሚያዘጋብኝ ታስሮ ሰላም ስለነበረኝ አሁን ደግሞ ሲፈታ እንደዚህ አይነት ነገር ሀፕን ሲያደርግ በቃ እሱ ነው ብዬ አሰብኩኝ። ፕላስ ደግሞ አካውንት ባን ሲሆን ያለውን ስሜት ታውቀዋለህ። እና በቃ በጣም ስሜታዊ ሆኜ እኔ እንኳን ጓገጭ እያልኩ ነው የሚዘጉብኝ። የእኔ ትንሽ ለየት ይላል። ግን ሌላው ምንድን ነው የአንቺ ብቻ ሳይሆን የአዶናይም አካውንት ነው ዋርኒንግ እየበዛበት የመጣው። ያው ግራ የገባኝ እሱ ነው። ገብቶሻል? አንቺስ እሺ ከእሱ ጋር እናያይዘው ወይም ደግሞ የሆነ ነገር ከእሱ ጋር እናያይዘው። እሺ ጃኒ ዝም ብላ ነው የምታወራው እንበል። የአዶናይ አካውንት ለምንድን ነው ዋርኒንግ የሚበዛው? እናንተ መልሱልኝ። ኮንቴንቱ አልተቀየረ፣ ምኑ አልተቀየረ። ዋርኒንግ እንዴት የአዶናይ አካውንት በየጊዜው ጆን ዳንኤል ከተፈታ ጀምሮ በየጊዜው እንዴት አካውንቱ ዋርኒንግ አበዛ? እስቲ ንገሩ። ለምንድን ነው የበዛበት? በየጊዜው ዋርኒንግ ነው። በየጊዜው እባካችሁ ዋርኒንግ ላይ ነኝ ይላል፣ እባካችሁ ዋርኒንግ ላይ ነኝ ይላል። ስለዚህ ይሄ ነገር የሆነ ነገር አለ ብዬ አስባለሁ። እኔ ፐርሰናሊ በጣም ፒስ ፈጥረዋል ከአዶናይ ጋር። አዶናይ እና ጆን ዳንኤል እንዴ መች ተጣሉ? ዮኒ ምን ያገናኛቸዋል? ሲጀምር ፒስ ናቸው። አይ የሆነ ተቃቅፈው አንዴ አይቻለሁ እና የተጎራበጡ አይነት ነገር ነው የሚመስለው። ኖ አይ እሱ ድራማ ሲፈጥር ነው። ልጁ እዛ ጋ የነበረው ልጅ ህዝቡ ሲያጣላቸው ምናምን ሲያፎካክራቸው አይቶ መጣና ፍቅር ይበልጣል ምናምን ብሎ አስታረቃቸው። እንዴ መች ተጣሉ ምናምን ብዬ ራሱን የሪያክት አድርጌ ነበረ በሰዓቱ። አይ ጥሩ። ሌላስ ቤቱ ሄዳለች። እሱንማ አሁን ለገባችሁ ሰዎች አብራሪላቸው በጌታ
አሁን የገቡ ሰዎች ቤቱ ሄዳለች ላላችሁት ጋይስ ቤቱ የሄድኩት ለውክልና ነው። አሁን እንደውም በደንብ እንድትሰሙኝ የምፈልገው ነገር ምንድን ነው፣ እኔና ጆን ዳንኤል በአካል አንድ ቀን የተገናኘ ነው። እሱንም ከአዶናይ ወንድም ጋር ነው አብረን ሄደን ያገኘ ነው። ኦኬ ለውክልና ነው ያገኘሁት በአካል። ኦኬ ጋይስ እኔና ጆን ዳንኤል በአካል ተገናኝተን አናውቅም ከተፈታ በኋላ በጭራሽ። ገብርኤልን ከአዶናይ ወንድም ጋር ነው ሄጄ ያገኘሁት። በቃ ይሄን ክሊር ለማድረግ ነው እንግዲህ ሰምታችኋል። ስለዚህ ለምን ሄድሽ እያሉ ብዙ ሴቶች በተለይ ሲበጫጭቁሽ ሲገነጣጥሉሽ ነበር። በተለይ ሴቶቹ ሪማዝ ነው ሴቶቹ ቢያንስ ሴት ነሽ ቢያንስ አየሽ ልትበደ የምትችው ልትደበደብ የምትችው ብዙ ነገር ሊደርስብሽ የሚችለው አንቺ ነሽ። እሱ ምንም ልታደርጊው አትችይ። ምንም ያውም ኢትዮጵያ እየኖርሽ ምንም ማድረግ አትችይም። እሱ እንደዛ ሆነው ሴቶቹ ሲበጫጭቁሽ ሳይ በጣም አዝኑ። ነገ በራሳቸው እንደሚደርስ ረስተውታል። እህት እንዳላቸው ረስተዋል። ሴት ልጅ እንዳላቸው ረስተዋል። ስለዚህ መጠየቅ ግራ ገብቷችሁ ፕላስ ደግሞ ያልተጣሉ ሰዎች ቤቱ ድረስ ሄድ ወርጄን ያናገርኳት ነው ያለው። ያንን እንኳን መስማት አልፈልጉም። እታች ወርጄ አናገርኳት ነው ያለው። አናገርኳት የሚለውን ነገር እነሱ በምን ወስደውታል? እሷ ፈልጋው ቤቱ ድረስ ሄዳለች፣ አብራው ልተኛ ነው የፈለገችው፣ አብራ ተኝታለች ነው እያሉ ያሉት። የእኛ ሰው እንዴት አይነት መርዝ የሆነ አስተሳሰብ እንዳለው በዚህ ማወቅ ትችላለች። ከፍቅረኛ ወንድም ጋር ነው የሄድኩት። ከአዶናይ ወንድም ጋር ነው የሄደችው። ከአዶናይ ወንድም ጋር ሄዳ ስለ ግዛ ጉዳይ ተነጋገሩ፣ ተመልሳ ሄደች። እሱን ደግሞ ተደዋውለው ነው ሄደችው። ስለዚህ አሁንም የምናገረው ምንድን ነው፣ ክሊር መሆን ያለበትን ነገር እግዚአብሔር አክብረሽ የሚወዱሽን የሚያከብሩሽን ሰዎች አክብረሽ ይህን ነገር ክሊር ስላረግሽ በጣም ነው የማመሰግነው። አሁንም ግን የዋቱኝ ይህን ውክልና ቶሎ ጨረሽና ተገላጌ እናቱ ብዙ መዘዞች ሳይመጡ ብዙ ነገሮች ሳይኑ ሙሉ በሙሉ ብሎክ አድርገሽ መገላገል እሱ በደረሰበት ላለመድረስ ማድረግ ጥሩ ነው ብዬ አስባለሁ። ለአንቺ የሚሆንሽ ያ ነው። ከዛ ውጪ ብዙ ነገርን የሚያበላሽ ነገር ለመስራት እቅድ ላይ የነበረ ሰው ነው። ማታ ገብተን ዲቴሉን ባናሳይ ኖሮ የተፈጠረው ነገር ብዙ ነገሮችን ስናብራራ ብዙ ነገሮችን ስናሳይ ያ ነገር ወደ ሌላ እንዳይሄድ ለመደረግ የሆነበት ጉዳይ ጥሩ ነው ብዬ አስባለሁ። ምክንያቱም ወደፊት አንቺም ልጅ ትወልጃለሽ፣ ቤተሰብ ትመሰርቻለሽ። ይሄ ሶሻል ሚዲያ ላይ የምትመላለሱት ነገር ብዙ ነገር ሊያበላሽ ስለሚችል ለወደፊት ህይወትሽ በአጭሩ እንደዚህ መቅጨቱ መልካም ነው ብዬ አስባለሁ። ለማንም ወንድ ግን አደራ በሰማይ አደራ በምድር ነው የምልሽ፣ ማንም ወንድ እጁን ያነሳበሽ ጊዜ ጥለሽ ሂጂ። አደራ። ለብዙ ሴቶች የምመክረው እንደውም ይሄንን ነው። ወንድ ልጅ እወድሻለሁ እኮ ስለማፈቅርሽ ነው እኮ የምመታሽ እና ምናምን ካለሽ ማርያምን በቃ ሙቭ ኦን አድርጊ። የምሬን ነው። አይወድሽም። በቃ የሚወድሽ ወንድ አይመታሽም። ትክክል። እጁን አያነሳብሽም። በትክክል ይሄን መስማ። የሚወድሽ ወንድ በተአምር እጁን አያነሳ። እጁን ያነሳ ጊዜ እናቱ ነገ ካልገደለሽ ይሄ ሰው አይረካም። ዛሬ ደበደበሽ አይደል? ድብደባው አያረካውም። ነገ ይወጋሻል። ከነገ ወዲያ ህይወትሽን ያጠፋል። ከዛ በኋላ ደግሞ አረ ፈልጋ ወዳ ነው ይባላል። እና አደራ ብያለሁ። ጃንዬ እግዚአብሔር ያክብርሽ። እግዚአብሔር ከአንቺ ጋር ይሁን። አይዞን። ይሄንን ነገር ክሊር አድርጋለች። ጥያቄ ያላችሁ የራሳችሁን ደግሞ አጀንዳ መፍጠር የምትፈልጉ ሰዎች አጀንዳ ፍጠሩ። እሷ ግን ይህን ነገር ከአዶናይ ወንድም ጋር እንደሄደች ሲጠራት ሄዳለች። ሌላ ጊዜም በዚህ በውክልና ጉዳይ ነው። አሁንም በውክልናው ጉዳይ አላለቀም። አዎ፣ ግን በቃ ከሰው ጋር ሄጄ እሰጠዋለሁ ውክልናውን። አይ ቲንክ አንድ ላይ ሄደን ነው ማንሳት ያለብን። እንድታውቁት ጋይስ፣ እዚህ ጋር አሁን እኔ እናንተ እንድትመልሱ የተሰማችሁን አይደለም። የሚወደኝ ሰው አለ፣ ገባችሁ? ለእኔ የሚከራከር ሰው አለ፣ ለእኔ ጠበቃ የቆሙልኝ ብዙ ሰዎች አሉ። ለእነሱ ነው ይህንን ሬስፔክት አድርጌ እየመለስኩ ያለሁት። ኦኬ፣ ኮሜንት ላይ መኪና ምናምን እያሉ ነው መሰለኝ። የ1 ሚሊዮኑ
1 ሚሊዮኑ ደግሞ እኔ ጋር ብሩ እንዲቀመጥለት ፈለገ። እኔ ብር አጥቼ ምናምን አይደለም ሆነን ለመናገር ሜቢ እሱ ወሬውን ለማጣፈጥ እወዳታለሁ የሚለውን ቃል ለመግለጽ ይሆናል እንደዛ ያለው። ብር አጥቼ አይደለም ግን ተጠቀምኩት። ጀስት የእሱን ብር ተጠቅሜዋለሁ። ከዛ ኖርማል ሲወጣ ሰጠሁት ማለት ነው። ጀስት አላ ተመልሷል ብሩ። አዎ እንዴ እንደተመለሰ መች ተናገረ እንዴ? እና ሰጠዋት እንዴ? 1 ሚሊዮን ብር ሰጠዋት ነው ያለ። ታዲያ ያምሻል እንዴ? አረ በኢየሱስ ስም እግዚአብሔር ምስክሬ። እንዴት አድርጎ ነው የሚሰጠኝ? ቤት ያለው 1 ሚሊዮን ብር ሰጥቻታለሁ መኪና ልትገዛ ስትል እኮ የሚመለስ ነው ያለው። ሜቢ የሚመለስ አላለም፣ በጭራሽ አላለም። የሚመለስ ጨርሶ አላለም። ባይዘው መግባት ነበረብሽ ላላችሁኝ ሰውኝ እዛ ላይ በጣም ብዙ ሰው ነበረ እና እኔ በቃ በሆነ ሰው ሳይድ ነበሩና ፕላስ አካውንት ተዘግቶ ነበረ። ግን በሌላ ሰው መግባት ይችል ነበረ። ግን ያልገባሁበት ምክንያት አንዱ ነገር የሆነ ወከባ በዛ። የሆነ ወከባ እንደሚበዛ እርግጠኛ ነበርኩኝ። እንደዚህ ረጋ ብዬ ልመልሰው ብዬ ነው። ገባችሁ? 1 ሚሊዮን ብሩን ሲሰጠኝ ወደ እኔ ብር ነው በቃ ጀስት ቀላቀልኩት ከኔ ብር ጋር ማለት ነው። ጀስት እኔ ተጠቀምኩት፣ እንደ ራሴ ተጠቀምኩት። ብር ሲፈልግ ጃኒ 100 ሺህ ብር ላኪልኝ፣ ጃኒ 200 ሺህ ብር ላኪልኝ። ጀስት አለ አይደለ በቃ ሲፈልግ ምልክለት 50 ሺህ ብር 20 ሺህ ምናምን ልክለት አለዋ። ከዛ አመቱን ሙሉ ተጠቀመ ማለት ነው። እንደዛ እያደረኩ እየላኩለት ቀስ በዛ ወሰደ ነው እንጂ ሰጥቶኝ ምናምን አይደለም። ይኸው እንግዲህ ሰምታችኋል። ብርም የሰጣት ነገር የለም፣ ተመልሷል። ብሩ 1 ሚሊዮን ብሩ ተመልሶለታል። አሁን ይሄ ነገር ነው እኮ ሰው ግራ ያጋባው። ገባሽ? እሱ አሁን 1 ሚሊዮን ሰጥቻለሁ ይላል፣ እቤቴ መታለች ይላል፣ ሌሊት ላይ አውርቻታለሁ ይላል፣ እኔ ሪሌሽንሽፓቸው እንትን እንዳይል ነው ይላል። ብዙ ነገር ያለው ኮምፕሊትሊ ነገር አለ። አንቺ ያልሽው በፊትም ያዘጋብኝ ነበረ፣ በጣም አቢዩዝ ያደረገኝ ነበረ። አሁንም እሱ ነው ያዘጋብኝ ብለሽ ነው የመጣሽው። ከነበረው ኤክስፒሪየንስ ነው አንቺ የተናገርሽው። ነገሩ ተቀይሮ እሱ ደግሞ ኖ እኔን ራሱ ቆራርጣ ሆስፒታል ራሱ እኔ ነኝ የወሰድኳት፣ እኔ ከተውከኝ ራሴን አጠፋለሁ ነው ያለች። በዛ የተነሳ ነው የማረገው ነው ያለው። ስለ ሚሊዮኑ ያወራው እሱ ገንዘቡን ነው። ውክልና ሰጥቻት ገንዘብ 1 ሚሊዮን መኪና እንድትገዛበት አድርጓል። ጎንደር ላይ እሷ ነበር ደውላ በቪዲዮ እንደዚህ ነኝ ብላ ቪዲዮ አለ ለጆከር ራሱ ልክልሃለሁ ሲለው ነበር። ከዛ አንዳንድ ሰዎች ገብተው እንዳትልክ እንደዚህማ አይደረግም ምናምን ተብሎ ተነግሮት አሁን ያንን ነገር ትቶታል እንጂ ሁላ ያለው እሱ ነው በዛ ሰዓት። እንግዲህ ያለው ታሪክ ይሄ ነው። የራቁት ቪዲዮ ይኖረዋል። ምክንያቱም ሌላ አብራችሁ ነበራችሁ እንዴ? እንዲያውም ላይቭ ላይ አንድ የተለቀቀ አይቼ በሳቅ ስሞት ነበር። አሁን እሱም ተለቆብን ነው። ማን ይልቀቀው የማውቀው ነገር የለም። ተለቀቀ። አሁንም ሌላ ቪዲዮ ይኖራል እሱ ጋር በእርግጠኝነት። ኦፍኮርስ አብራችሁ በነበራችሁበት ጊዜማ እንደ አብራችሁ ናችሁ። ግን ይሰው ግን ምን ያህል የተመታ እንደሆነ የምታዩ ያንን ቪዲዮ ተቀባብሎ አይቸው እየሞትኩ ነበረ። እኔ ራሱ ሳቄ መጥተዋል፣ አልዋሽም። እሱ አስቆኛል፣ እሱ ቪዲዮ ማለት ነው። ግን ፕራይቬትሊ እናንተ የነበራችሁትም በሌላ ሰው አሁን ቢለቀቅ ከላይ ውጭ ባለው ነገር ላይ ቢለቀቅ እሱ ነው የሚያስለቀቅብሽ፣ ሌላ ሰው የለም። ምክንያቱም ከእሱ ጋር ነው የነበርሽው። እሱን መጠንቀቅ አለበት ነው። የአንቺ የግል ነገሮች ከተለቀቁ እሱ እንጂ ሌላ የሚለቅ ሌላ ሰው በፍጹም የለም። ያን ነው የምለው። ጎንደር ይላሉ። አረ ስለ ጎንደር መልሽልኝ። የጎንደር ነገር መቼም አበራ። ዘግብኝ የጎንደሩን ድጋሚ አሁን ለገቡ ሰዎች ቅድም አወርቼላቸዋለሁ። ሪከርድ ያሉ ጎንደር ላይም ስለዚህ ጉዳይ ነው ያወራ ነው። ደግሞ ያወሩት 2 ደቂቃ ገብታችሁ ማየት በቃ ጋር ስለተፈለገ ነው። እኔ አሁን ማለት ነው እዚህ ጋር የሆነ እርቅ ተፈጥሯል ምናምን ገባችኋል። ግን እኔ አንደኛና አንድ ነገር የገባሁበት ሪሌሽንሽፑ ላይ ክሊር ማድረግ ያለብኝ ነገሮች ስላለ ነው እንጂ ኦልሬዲ በቃ እንትን ነው የሆነ አጀንዳ ሊቀየር የመጣ ነገር ነው። ገባችሁ? ከዚህ በላይ ማውራት አልችልም። በቃ
እኔ ስለ ቁስል አወራው፣ አንድ ሰው ደግሞ ስለ ፍቅር መጣ። ይሄ ነው በቃ ታሪኩ፣ ሌላ ነገር የለም። በቃ ስላወራሽበት ነገር አይደለም የተናገረው። ምላሽ እንደዛ አይደለም። ዳሴ አቢዩዝ ያደርግ ነበር እንዴ ላይቭ ላይ አንዴ ኬክ ስታበዩ ስትቀቢው በጣም መጥቶ እናት አፈርት ብላ ምናምን እያልሽው ነበረ። ሰዎች ባሉበት ቪዲዮ ተለቀዋል። ታስታውሻለሽ ነው? ላሳይሽ። አስታውሳለሁ። ላይቭ ላይ ምናምን ላይቭ ላይ ሆነሽ ኬክ ነገር ቀባሽው እንደዚህ አቅፈሽ ማለት ነው። ልትቀቢ ሆነ በእርግጫ እየመጣች ቪዲዮ ወደዛ ዞረ። ሌሎች ራሱ እንደዚህ ብለው ሲያዩ ነበሩ። እና እናት አፈርት ብላ ምናምን እያልሽ ስትጮይና ስታለቅሽ ነበረ። ያንንም አይተናል። እና ሰው አልነካም ሰው አልደበድብም የሚለው ነገር ውሸት እንደሆነ በዛም አይቻለሁ። ዱባይ ላይ በነበረውም ነገር አይቻለሁ። ለማንኛውም ይህን ያህል ክሊር ካረግሽ ከዚህ በላይ ምንም ምልሽ ነገር የለም። እግዚአብሔር ይጠብቅሽ። እግዚአብሔር ከአንቺ ጋር ይሁን። በርቺ፣ ብልጡኝ፣ ራስሽን በጣም አርገሽ ውደጂ። ከአንቺ በላይ ሰው የሆነ ነገር ስትሆኝ አንቺ ጥሩ የሆነ ቦታ ስትደርሺ ነው። አደራ ለራስሽ ኑሪ። ሁሉም ምን ሲሆን ነው? ከአንቺ ሲያልፍ ነው። ለራስሽ ኑሪ። ከዛ ሌላው የሚደርስ ነው። የሚሆነው ይሆናል፣ የማይሆነው አሁን። ስለዚህ አደራ ይህን ነው እንደ ታላቅ ወንድም የምመክርሽ። ራስሽን አስቀድሚ። ከምንም በላይ እናትሽን አስቢ፣ ቤተሰብሽን አስቢ። ሌላው ይደርሳል። ሁሉም ሌላ ትርፍ ነው። ያንን ነው እኔ አንቺን ማለት የምፈልገው። እግዚአብሔር ይጠብቅሽ ያንዬ፣ እንወድሻለን። ይሄ እንድታቂ። እሺ አባት በጣም አመሰግናለሁ። ተባረኪ እናቱ። እንግዲህ ሰው አክባሪ ናት እንደምታዩት፣ መልካም እህት ናት። ሶሻል ሚዲያ ላይ በመልካምነቷ ነው የምናውቃት። እኔ ራሱ አንዴ ጓብዬባት ደንግጣ እኔ ራሱ ደነገጥኩኝ። በዚህ ደረጃ መናገር አልነበረብኝም ብዬ እግዚአብሔር በሚያውቀው ይቅርታ ጠይቄያለሁ። መናገርም አልነበረብኝም። ጃኒ እንዴ ትንሽ ልጅ ናት በሚለው አሁን በምናየው ነገር ግን የምታውቁት ነው። ጃኒ እዛ ላይ ያለው የተነጋገሩበት ደቂቃን ማየት እንኳን ትችላላችሁ። 2 ደቂቃ በማይሞላ ነገር ብዙ ተአምር የተሰራ አድርገው ፖለቲካ ሲሰሩባት ነበረ። ከአዶናይ ወንድም ታናሽ ወንድም ጋር አብረው የሄዱትን ቤቱ የሄዱትን ምንድን ነው ያለው? እሷ ሄዳ ፈልጋው ለሌላ ነገር እንደሆነች ተደርጎ ተወርተዋል። ተግባባን? ለሌላ ነገር እንዳደረገችው ተደርጎ ተወርተዋል። ሌላው የምናገረው ምንድን ነው? የተጣሉ ሰዎች አይደሉም፣ አልተጣሉም። ስለዚህ በጣም በሚያሳዝን ሁኔታ ነገሩን ለመበጥበጥ የምትፈልጉ ሰዎች ካላችሁ ልጁ ብዙ እንዲያውም ልንገርህ እንደ ምልክት እንዲሆን እናንተ ቤት ከአባቷ የምትወለድ የነበረች እህትህን በእናት የማትገናኙትን እንዴት አቢውዝ ታረጋት እንደነበረ ራስህ ታውቃለህ። የገዛ ዘመድህ በእናት ስለማትገናኙ ከዛ ቤት እንዴት ሆና እንደወጣች ታውቀዋለህ። የገዛ ዘመድህ አሁን ላይፍ እየኖረች ነው። ጆከር አለ መግባት ፈልገህ ነው? ለቢ ነው እስባ አለው። ከፈለግ አሳውቀኝ። እሱ ቤትም ገብተን ስናወራ ስለነበረ ነው። በነገራችን ላይ ጆከር መሀል ላይ የነበረ ልጅ ነው። ስለማናቸው ምንም ያለው ነገር የለም። መሀል ላይ ዱቅ ብሎ ነገሮችን ለመፍታት የፈለገ ሰው ነው እንጂ ምንም ያደረገው ነገር የለም። እስከማውቀው የሁለቱንም ሳይሆን ለመስማት ነው የፈለገው። ያንን ነው የማውቀው። ሰውዬው ዮኒ እንዴት ነህ? ሰላም ነህ? ሰላም ነው። እያየኋችሁ ነበርና አለው እየሰማሁ ሲጀመርም ስትገባ እያየሁ ነበር፣ እየሰማሁ ነበር። እርቅ ስላወረዱ መካከል ላይ ጥያቄ መጠየቅ አያስፈልገውም። ያ ግን የተወሰነ ነገር ክሊር ላርግ ብላ ነው የመጣችውና ያለውን ነገር
የሚጠይቀኝ ካለ ብትል እኛ እንገባ ነበር። ብዙ ጥያቄዎች ሊኖሩ ይችላሉ ያሉት ነገሮች ላይ ምናልባት አንተም የቆንክበት የራስህ እንትን ሊኖር ግን እኔ ከሁለታቸው መካከል የሆነ ነገር ግን ስትና እኔ ሳይድ ያልያዝኩም አንድ ነገር ሳይድ ማለት ቢይዝ ኑሮ እኔ በፈለግኩት መንገድ በሱ በኩል ላይ ይዤ እጓዛለሁ እንጂ እዛ ላይ ሳይድ ይዘው ምናምን የሚባል ማንም የተንጫጫ የለም። የያዙ ሰዎችም የእሷን የደገፍን ነበርን፣ እሱን የደገፉ ነበሩ። ይሄማ ነበር እዛ ላይ ነበር። አንተ መሀል ላይ ሆነ ለማጣራት ነው የፈለግከው። ሰዎችን አስገብተህ ነበር የምትጠይቀው። ሁለቱም ገብተው እንዲያውም ይነጋገሩ እያልክ ስትጠራ ነበር። ሁለቱም ባሉበት ገባ። የአንተ ጉዳይ ሳይሆን የነበርን ሰዎች እንጂ አንተ ከማናቸውም ጎን አይደለሁም። እኔ እውነቱን ሊወጣ ነው የምፈልገው። እኔ አሁን አንድ የታየኝ ነገር አለ። እኛ ህፃናቶች አይደለንም፣ በጣም ትልልቅ ሰዎች ነን። ይሄ ማለት ጥሩ ትላንት እኛ ግዴታም የለባትም ፍርድ ቤትም አይደለንም፣ ማንም አይደለንም። ግን እንደ ቲክታከር እና ሰው እዚህ ጋር እንደሚከተል እንደተከታይ ፊት ለፊት መጥተው ይነጋገሩ ማለት ትልቅ ነገር ነው። እሱ ሆኖ እያለ ግን ዛሬ እርቅ ወረደ የተባለ ትላንት እሱ መጥቶ ተናገረ። ይህን የመሰለ ነገር ደውላልኝ ነበር። ከሰው ተደብቃ ካላት ህይወት ተደብቃ ደውላልኝ ነበር። የተለያዩ ነገሮችን አቀረበ። ለምን አልመጣይም? ለምን ቀረ? ጥፋተኛ እሷ ናት። ሆ ጋጋታ ጫጫታ በዛ። ዛሬ ውሎውን ጠፍተዋለች። ከሰዓት ላይ እርቅ ተፈጸመ ተባለ። እሺ ሰላማቸው ይብዛ ብሎ ሁሉም ሰው ሰላም ሆናል። አሁን እሺ እርቅ ከተፈጸመ መጥቶ እርቅ ከመፈጸሙ በፊት ይሄን ነገር ማብራራት አለብኝ ብላ መናገር የለባትም? አይ እርቅ ተፈጽሟል እኔም መከራከር እሷ ጋር ፊት ለፊት መነጋገር አልፈልግም የሚባል አሁን እሷም ይሄን እንደሰጠችው እሱም መልስ መስጠት አለበት። እዚህ ላይ ያ ቢሰጥ እኮ ብዙ መረጃዎች እኔ ጋር አሉ ማውጣቸው። እሱ ያለው መረጃ ሊኖርህ ይችላል፣ ግን ለእኔ በጣም ብዙ አለ። እሱን አልኩ ይሁን አሁን በእርግጠኛውን የምነግርህ እስር ቤት የሚያስገባው ብዙ መረጃዎች አሉ። እኔ እያልኩ ያለሁት በትላንቱ ጉዳይ ላይ ነው። ገብቶሃል አይደል? የምልህ ነገር ትላንት እሷን ነይ ብለን ቀረች አይደል? ዛሬ እርቅ ተፈጸመ ከተባለ ጃኒ መታ መናገር ምን አስፈልገው? ወይስ እኛ ህፃናቶች ነን? አሁን እሱ ለምን አስፈልገው ካልክ ልጨርስ እኔ እናንተ ለምናወራ ልጨርስልህ። ትላንትም ሁላችንም ቁጭ ብለን አድምጠናል፣ አይተናል። ግን እሱ መጥቶ እንዳያብራራ ታርቀናል የሚል አፍ መዝጊያ ሲስተም ልትጠቀሙ ከሆነ ካልሆነ ግን እሷ አሁን በተናገረችው ሁሉንም ነገር ውድቅ አድርገዋለች። ለብቻዋ መሄዷ፣ ጎንደሩና መደወሏ፣ የደወለችበት አካውንት ይሄ የኢንስታግራም አካውንት ያንቺ ነው ወይ ብለም እሱን መጠየቅ ነበረብህ እንዴ። እሱን የደወለው ሁለተኛ ነገር ጎንደሩና መደወሏን ከአዶናይ ወንድም ጋር ሆና ሂዳ እንዳገኘችው ከእስር ቤት ከወጣ ጀምሮ አንድ ቀን እንዳገኘችው ይሄን ሁሉ ተናግራለች። ለዚህ ግን እውነት አይደለም አይ ውሸቷን ነው ብሎ መልሶ ወጥቶ መልስ ሊሰጥ ነው ወይስ በቃ በዛው በርቁ ተብሎ የእሷንም ሰምተን የእሱንም ሰምተን ጸጥ ይባላል? ስለዚህ እኔ ለኔ የምናየው ነው ብራዘር፣ የምናየው ነው። እሱ የሚያደርገው ነገር ካለ መልስ ከሰጠ ትክክል ነው። በቃ ታርቀዋል። በርቁ መሰረት ግን አሁንም እሱም ወጥቶ መናገር አለበት። ያ የሚፈልገው መናገር እንዳልኩ መብቱ ነው የሚፈልገው እሱ። እና የት ላይ ነው እርቁ? የት ላይ ነው? አሁን እሷ እዚህ ጋር መታ ዲስሪስፔክት አላረገችውም፣ አልሰደበችውም፣ ምንም አላለችውም። ለተባለው ነገር እሱ ክሌም ላረጋቸው ነገሮች መታ ኤክስፕሌን ያደረገችው ምንም እሱን ዲስሪስፔክት የሚያደርግ ነገር አንድም ነገር እዚህ ጋር አልተናገረችው። አንድም ነገር ውሸቱን ነው አለች እኮ። ምኑ ነው ውሸት ያለችው? ለምሳሌ እውነት ነው ያለችው ነገር 1 ሚሊዮን ብሩ አሁን ለምሳሌ ተከፍሎታል። ጠይቀው ብሩ ተከፍሎታል። እሱ ግን እንደሰጣት ብቻ ነው ያወራው። ብሩ ተከፍሎታል ወይስ አልተከፈለው? ሲያገኛት አሁን ትጠይቀዋለህ። አንተ ጋር መጥቶ ማብራራት ከፈለገ ትጠይቀዋለህ። ስትመጣ ከማን ጋር የመጣችው? ከአዶናይ። ምክንያቱም የአዶናይ አለ በህይወት ወንድሙም አለ። መቼ እንደተገናኙ እዛ ቦታ ላይ ይታወቃል። ምናልባት አንተም ነበር ጋር ትላንት ውክልና የፈለገችውን ዛሬ ድረስ እስካሁኗ ሰዓት ድረስ የፈለገችውን ነገር የኔም ባንክ ማድረግ ትችላለች። ገንዘብ ራሱ 1 ሚሊዮን ብር ጨምሬላት
መኪና መግዣ ሲጎድላት 1 ሚሊዮን ብር ጨምሬላት ነው መኪና የገዛችው። ላይቭ ሪከርዱን እኔ ማውጣት እችላለሁ። ያ እንዴ ሰምተናል እኮ። አሁን እሷ ግን መጣ እኔ እንዳጋጣሚ የእሱን ባንኩን ለማንቀሳቀስ እንጂ እኔ ገንዘብ አጥቼ አይደለም። እንደ ትርፍ ገንዘብ ዝም ብዬ ግን ከእሱ ላይ አንስቼ እርግጠኛ ነኝ ገንዘብ ነበራት እሷ። እኩል አይደል አጥቼ አይደለም አለች። እኔ አሁን እያልኩ ያለሁት ግን ትላንት እሷ እንዳትመጣ አልመጣችም። ዛሬ ለምን ሲባል መጣች፣ አብራራች። ነገ እሱ ግን ወጥቶ መልስ ሊሰጥበት ነው ወይ? የእሱ ውድቅ ሆነ። አሁን እኮ እንደሆነ ጀላትና እንዳደረጋት እንደበደበላት 100% እሱ እንደበደላት እኔ ተቀብያለሁ አሉ። ወጥቶ ነገ መልስ ካልሰጠ ኦኬ መብት ነው። አሁንም እሱ ኤክስፕሌን ያደረገችው ለምን እሱ ኤክስፕሌን አደረገ። የእሱን ፓርት የእሱን ኤክስፕሌን አድርጎ ነው መዝጋት የፈለገው። እሱ ኤክስፕሌን አድርገ እንደሚፈልገው ቪዲዮ እንደሚፈልገው የተጠየቀው ምንድን ነው? ቪዲዮዋን አዘግታለሁ፣ የሪፖርት አስደረገ ሪፖርት አድርጋ አስዘግታለሁ። ጥያቄ ነው አቢውስ ታደርጋ ነበር ወይ? ይሄ ነው ጥያቄ የነበረው። እሷም በቪዲዮ ሰርታ የነበረውን ቪዲዮ ካየ አቢውዝ ያደረገኝ ነበር፣ ይደበድበኝ ነበር፣ ከዚህ በፊት አካውንቴን ያዘጋ ነበረ፣ አሁንም ያዘጋብኝ እሱ ነው የሚሆነው ነው ያለችው። እሱ ነው አለች። መመለስ ያለበት መጥቶ ስለዛ ነው እሱ ማለት እኔ አቢውዝ አላረኳትምም አካውንቷንም አላዘጋውም ብሎ መጨረስ ይችላል። ኖ እሷ ናት እንዲህ የምታደርገኝ ብሎ ሌላ አጀንዳ ውስጥ ነው የገባው። በፍቅር እንድትለያይ ምንም ከጥያቄው ጋር የሚገናኝ መልስ አይደለም የሰጠው። ምንም አያገናኘው። የተጠየቀው ሌላ አምጥቶ የሚናገረው ሌላ። ስለዚህ አይ እኔ አቢውዝ አላረኳትም፣ አቢውዝም ማድረግ ሰው አይደለሁኝም፣ እንዲሁም ደግሞ እንዲህ አላረኩም ማለት ይችላል። የተጠየቀውን አይደለም እዚህ ጋር የመለሰው እሱ የመለሰው ኮምፕሊትሊ ከዛ የተለየ ነገር ነው እያልኩ ነው። ጆከር ከእሱ ጋር የሚያገናኝ ገባኝ። ትክክል እኮ ነው የምትለው ነገር መጣ መናገር ያለበትን ይህንን ነገር አድርጋኛለች። ዛሬም አብረው እያሉ ከእሱ ተደብቃ ጎንደር እያለች በዚህ ቀን እዩት የተደዋወልንበት እስከ ቪዲዮ ድረስ ነው ብሎ ራሱ በአፉ ተናግሯል። እጄን ቆረጠኝ፣ እሱ ነው የቆረጠኝ። አሁን መስተዋቱን ሲመታው ተፈናጥሮ ነው የቆረጠኝ አለች እሷ። እሱ ግን ያለው ራሷን ቀዳ ነው። አንተን ካላገኘውና በመስኮት ሰብሬ ገብቼ ነው ያዳንኳት ነው ያለ። ይህን አሁን ታምናለህ? አዳምጠኛ። እኔ እየሰማሁ ነው። ለዛ እኮ ነው የምጠይቅህ። እኔ አዳማጭ ነበርኩ። አሁንም እኮ አዳማጭ ነበርኩኝ። እሷ ልጅ ለማጥፋት ራሷን ምናምን ወንድ ልጅ አልፈለገኝም ብላ ታደርጋለች። በቃ ይህም ሁሉ ነገር መጥቶ ለእኛ ነገረና ጃኒ ዛሬ ታርቀዋል ተባለ። ዛሬ መጣች። አሁን ከባንኩም የነበረው ያው እንደ ትርፍ ነገር እንደወሰደች እሱ መስተዋቱን መጥቶት እንደቆረጣት ሰውነቷን ገብተዋል ምን ነገር በአጠቃላይ እሱ ከተናገራቸው ነገሮች እውነት ናቸው። እነዚህ ነገሮች ሁሉ ምክንያት ላቀረባቸው በድላኛለች ወይም ስገፋይ ነበር ላላቸው ነገሮች ሁሉንም ነገር ውድቅ አድርገዋለች። እና ጆን ዳንኤል ወንጀለኛ ነው። በዚህ ነገ ወጥቶ መልስ ካልሰጠ ወንጀለኛ ነው። እኔም ከዛ በፊትም እኔ ማታ በተናገርኩት ባየሁት ባደረገው ሶሻል ሚዲያ ላይ በሚያደርጋት ዱባይ ላይ ባደረገው ነገር በምን ባየሁት ወንጀለኛ ነው ብዬ ነው ማምነው። ዱባይ ላይ ያደረገውን ዳይሬክትሊ ተናግሯል። አምኖበታል። ወንጀለኛ ነው። በመኪና ልገጫት ስል ወደ ጎን ሆና ወድቃ በጥፊ እንደመተዋት አረቦቹን ላን የተናገሩት ነው ያለ። እኔ ቢሆን ክዳት አለው እኔ ቢሆን አላቃትም ብዬ እስር ቤት ነበር ከተታት ብሎ ቃል በቃል ነው የተናገረው። አላየውም እሱን ቪዲዮ አሁን እኮ ይኸውልህ ምስክር ይሄ የተመታ የተደበደበ ከማለት አልፈን እሱ ትላንት መጥቶ የተናገራቸውን ነገሮች እሷ ዛሬ መጣ አላደረኩም አልተደረገ ይሄን ሁሉም ውሸቱን ነው አለች። እንግዲህ የሆነው ይሄ ነው እያለች አስረዳች። አይደለም ብሎ የሚል ከሆነ ደግሞ ሄዶ ይናገር እና መልስ ካልሰጠማ በቃ አይደለም ይሄ ነገር እኔ ከአዶናይ ወንድም ጋር መታ አላየችኝም፣ ብቻዋን የመጣችው እኔን ለማግኘት እንዲም ለጋ ማድረግ እኔ ነው የሚለው ነገር ካለ ይውጣና ይናገር እና ያለን ካልተናገረ የራሱ ጉዳይ የራሱ ጉዳይ እንጂ አሁን ባየሁት ግን እውነት ለመናገር ጆከር መሀል ላይ የነበረ ሰው ሚጣና አስገባት ሳይድ ይዘን እዛም እዚህም እሱ ከተናገረ በኋላ እኔ ራሱ የእሱ ነገር በተወሰነ መልኩ አሳምኖኝ ነበር። በተወሰነ መልኩ ማለት ነው። ግን ሌሎች ቪዲዮዎች ሰዎች እግዚአብሔር ይስጣቸው ላኩልኝ። ዮኒ የማታውቀው ብዙ ነገር አለ እያሉ
ላኩት፣ የሀገር ቪዲዮ። ይሄ ነገር እንደዚህ ነው የሚያደርገው ልጁ በጣም አቢዩዚቭ ነው አሉ። የጎንደሯን በተደጋጋሚ አንስታታል። እቺ ጎንደርን ሱዳን ልውሰደው እንደ ጎንደሩን ጉዳይ እቺ ጎንደር እኮ ስሟ መራር። ይሄማ ሌላ ጸብ ልንጣላ ነው። ወደ እቺ ጎንደርን በቃ የፈረደባት እያልኩ ያለው ጎንደር እያለች ለእሱ ተደብቃ ደውላለት እሱ ሰምቶ ከዛ በኋላ ሌላም ሰው መካከል ላይ ኤልሻዳይ ለምን ደወልክ ብላ ለእሱ እንደጠየቀችው ሁሉ ያን ሁሉ ተናግሯል። ትክክል። ሚጣን ሳባት ወደ ጅፍ ሳበኝ እያለች ነው። ስለዚህ ጻፊ ከስር ለእኔ ሁሉንም ነገር ትላንት የነበረውን እሱ እውነት ብሎ ያቀረባቸውን ነገሮች በአጠቃላይ እሷ መጣ ውድቅ አድርገዋለች። ታረቁ ከተባለ በኋላ ለእኔ ይሄ እርቅ አይደለም። ታረቀን ምንም ነገር ማንሳት አትችልም። አይ የእሷን ነገር ታርቀናል ልለፈ ብሎ በሚል አፉን ዘግቶ የሚያልፍ ከሆነ ድራማ ነው። አየህ አሁን ገብተዋል። ምንድነው እንዳየሁት ማለት ነው። እሱ ሁሉን ነገር እስከ ጥግ ድረስ ኤክስፕሌን አድርጎ ሄዷል። ምንም ያለችው ነገር እሷ አልነበረም። አሁንም ስትናገር ያለውን ጉዳይ ተናገረች እንጂ የእሱን ስም ክብር ቀንሳ የተናገረችው ነገር የለም። ስለ ገንዘቡ እንደተከፈለ ተነግሯል። ከአዶናይ ወንድም ጋር ሄዳ እንዳገኘችው ተናግራለች። ደውሉም እሱ እንደደወለ ተናግራለች። ይሄ ነው ታሪኩ። ሌላው በመስኮት ላይ ማለት ይሆን ምን አልክ? ትላንት እሱ እኮ መጥቶ የነገረን ነገር ይሄ እሷ አሁን ውሸት ናቸው ያለቻቸውን ነገሮች እንደ ምክንያት አድርጎ ነው ያመጣቸዋል። ኖ ጆከር፣ እኛ ይኸውልህ ቆይ አንዴ ልንገርማ ማግኘት እኔን አስወሩኝ አንድ ደቂቃ። አንደኛ ጆን ዳንኤል እንዲጠየቅ ፈቃደኛ አልነበረም። እኔ ስንቴ ደጋግሜ ጠይቁ ዊዝ ሪስፔክት ጥያቄን ጠይቀው። ዲስሪስፔክት ማለት እንደዚህ ሳንጣላው በማክበር ጥያቄን ጠይቀው ስልክ ጆከር የማንም ጥያቄ አልፈልግም ምናምን። እኔ ባይዘዊ አንድ ቅሬታ የልናገር ማግኘቴ በጣም የሚያስጠላው ነገር ልንገር። አንደኛ ነገር ይሄ ህዝብን ያሰቀለው የህዝብ ያወርደዋል። ተረዳኸኝ? የሚያደርገው አጉል መወጣጠር በጣም ነው የሚያስጠላው። አይተኳል። ምን ታመጣላችሁ? ማን ምን ያመጣል? ልክ ለፍቶ ላቡን ጠብ አድርጎ ገንዘብ እየሰራ ያለ ይመስል ማለት ነው። ስለዚህ ትንሽ መረጋጋት አለበት። ኦዲየንስ ፊት፣ ሰው ፊት ምን መናገር እንዳለበት ማወቅ መቻል አለበት። ገባ? እምቡር ስላለ አይደለም። እኔ አሁንም አቋሚ ናለ። እኔ ከጃኒ ጎን ነኝ። የሚገርም ነገር ሌላ ነገር የተጻጻፉት የተላላኩት ሊኖር ይችላል። ግን የማልክደው ነገር ማግኘት ይደበድባት ነበር። ይሄን አልክ። ይመታት ነበር፣ ይሰድባት ነበር፣ ያዋርዳት ነበር። እሷ ለምን እንደዚህ መናገር እንደፈራች አላቅም። ተረዳኸኝ? ወንድም ኬት አላት ብቻዋን ነው አዲስ አበባ። እሱን ኤክስፔክት አደርጋለሁ እኔ። እንደውም የሆነ ሰው አጎቱ ያስፈራራታል ምናምን ሲሉ አጎቷ እኮ ነብሰ በላ። የእሱ አጎት እኮ ነብሰ በላ። ምን ከማን ይበልጣል? እሱ የድሮ ታሪክ ነው። እሱ እንደዚህ የሚባል ለሴት ልጅ ግን አቅም አለው። ገብቶሻል? ያ ግን እኔ አሁን ነብሰ በላ ከሆነ ለሴት ልጅ አቅም ከሷ ጎን ነኝ። አሁንም ከሷ ጎን ነኝ። ግን ዘዌይ እሷ ላይክ ራሷን ዲፌንድ ማድረግ አለመቻሏ ምናምን ታሳዝናለች እንደ ሴት ልጅ። ግን አሁንም ደጋግሜ የምናገረው ጆከር ወጣ ለምን ነው ይደበድባት ነበር። እሱ ምንም የሚካድ ነገር የለውም። ሌላው ቅድም እኔ ልጠይቃት የፈለኩት ማግኘቴ የሚያስፈራራች ሰው አለ ወይ ብዬ ጽፌልህ ነበረ፣ ግን አላየሁትም። ብዙ ሰው የሚያስፈራራች ሰው አለ ወይ? ያ ምክንያቱም እንደ እውነት ከቆምን ማንም ሆነ ማንም ሴት ልጅ ሴት ነች። ገባ? ሪሌሽንሺፓቸው የቶክሲክ ሪሌሽንሺፕ ሊኖር ይችላል፣ መብታቸው የግል ጉዳያቸው ነው። ነገር ግን ያ እውነታ እንደዚህ በመንጋ ተሰብስቦ እሱ ብዙ መንጋ ስላለው ምናምን ወይ እሱ ኤቪደንስ ያለው ላኮ ትክክል ነው ማለት አይደለም። ገባ? እውነታውን ሁለቱ ነው የሚያውቁት። እሷም ኤቪደንስ አላት፣ እሱም ኤቪደንስ አለው። ለምን አላወጣችም? የእሷ እንትን ነው፣ የእሷ ምርጫ ነው። ለምን መታ አላወራችም? ነገር ግን እኔ እንደሚደበድባት እንደሚያዋርዳት ኢቭን ነው የምነግር። ጓደኛው እንደ ቀን ላይ ተኳል የሆነ ቪዲዮ ማግኘት እንደዚህ የሆነ ቪዲዮ ሽምቅቅ ሲል አብሮት ያለው ልጅ እንዴት አለ አብሮት ያለው ልጅ ሽምቅቅ ሲል አይተናል። ብዙ ቪዲዮዎች አሉ። ኧረ እኔ እውነት ነው የምለው ብዙ ቪዲዮዎች ይህን ማድረገው አለ
ያ ሶ ምንም ነብሰ በላ ማጎኛ እኮ ዮኒ ህዝብ እኮ ከመንግስት በላይ አቅም አለው። እቺ ልጅ የሆነ ነገር ብትሆን አጎቱ ምናምን ማን ይፈታቸዋል? ማን ናቸው እነሱ? ከማን ይበልጣሉ? ላይክ ከማንም አይበልጡም። ግን እሷ ወስና እኔ እንደዚህ ተደርጊያለሁ እያስፈራሯትም ከሆነ እያስፈራሩኝ ነው ትበላ አንድ ሰው ነው የምነግርህ። እራሱ ጠባቃ እንዲሆን ታዲያ ይሄን መረጃ እንኳን ልስጥሽ። ቆይ ስለ ስልኩ ራሱ ለምታውቁ ሰዎች ጃኒ ይሄ ሁሉ አመት ስትጠቀም ጃኒ እንደዚህ አይነት ጃኒ ጽፋ አታውቅም። እንደዚህ አይነት ጃኒ የሚጽፈው ወንዱ ጃኒ ነው። ኤግዛክት ሴቷ ጃኒ እንደዚህ አይነት ጃኒ ጽፋ አታውቅም። ስፔሊንጉን ይዩት። ይሄ ጃኒ እሷ ጽፋ አታውቅም። ሁለተኛው ሌላ ላሳያችሁ። እዚህ ጋር ደዋዩ ከዚህ ስልክ ወጥቷል ነው የሚለው። ይኸውላችሁ ከዚህ ወጥቷል። ስለዚህ ደዋዩ ጆንዳኒ ነው። ይህን ቅስ ካያችሁት ከዚህ ነው ወደዛ የተደወለው። አያሽ ደዋዩ ጆንዳኒ ነው ማለት ነው። ያወሩት 1 ደቂቃ ከምናምን እሱ ማለት ነው። ለ1 ደቂቃ ነው ያወሩት። ስለዚህ ደዋዩ ጆንዳኒ ነው። ሲቀጥል እሱ ምንድን ነው ያለው ትናንትና? አይ የራቁት እንትን ስለሆነ አላሳያችሁም ማለት ነው። ግን እዚህ ጋር ምን ይላል? ኦዲዮ ኮል ይሰማል። ማን በምትችሉ ኦዲዮ ኮል ኦዲዮ ነው። እሱ ምን አለ? ቪዲዮ ስለሆነ የራቁት አላሳያችሁ። ይሄ ኦዲዮ ነው። ሌላኛው እዚህ ጋር ከዛ ወደዚህ ተደውሏል ይላል። ይቺ ቀስት ማለት ነው። ወደዚህ ወደ ስልክ ተደውሏል ይላል። ግን ይሁት የሰዓቱን እንትን 107 107 አያች አላወሩም ማለት ነው። እንግዲህ ጆንዳኒ ላባሪ ተበላሽ። እንግዲህ ያጣልሽም ተኛ እኮ እንደ ስለማታልሽ ብዙ ባትለፊ ጥሩ ነው። ይሄ ነው እንግዲህ ያለው። ገባችሁ? የተደወለው እሱ ነው። ኦዲዮ ኮል ነው። ኦዲዮ ኮሉን ቪዲዮ አለኝ ያለው። በቪዲዮ አላወሩም በዛ ሰዓት። በቪዲዮ እንዳወሩ አድርጎ ግን ሲያወራ ነበር። ስለዚህ ዋሽተሃል። መዋሸቱን አቁም። አቢውስ ታደርግ ነበር። በደንብ አቢውስ ታደርጋለህ። ብዙ ቪዲዮዎች አሉ። አይቼ ነው እሱ መልስ የሚሰጠውን አይቼ ዘረግፈዋለሁ። እሱ የሚሰጠውን መልስ ሰበናፕ አሁን አይደለም። ቆይ ብዙ ልናወራ አልፈልግም። ብዙ ልጠመጥምበት አልፈልግም። ነገሩን ከፈቱ እሰየው። ግን መጥቶ ቀበጣጥራለሁ ካለ ሙሉ መረጃ አውጥቼ ዘረግፈዋል። እንዴት አቢዩዝፍ እንደነበረ ምን ሲያደርግ እንደነበረ ምን ከበፊት ጀምሮ ኤክሶቹ ጭምር ነው ከኔ ጋር ኮንታክት ያደርጉት። ደብዳቤ እንደነበር ማንም ያውቃል። የድሮ የአባት ልጅ ጭምር እንዴት አቢዩዝ እንደምታረጋት ነው የተነገረ። የአባት ልጅ በእናት ስለማትገናኙ እንዴት አርጋ አቢዩዝ እንደምታረጋት እሱ ጭምር ነው የተናገረን። ስለዚህ ሰዎች አያውቁም ብለህ በዚህ ደረጃ የምትሄደው ነገር ብታቆም ጥሩ ነው። ሴቶች ሌላው እኮ ተረተብን። ተልባቢን ጫጫ በአንድ መቆዳ አለ ነው አላችሁ። እኔ አልሰማሁም አልነበርኩም። ጆከር ቤት እኔማ አትናገሩት። እኔን አክብሮ ቤቲ ስለመጣ ስላለ ነው እንጂ ተንጣጣ እኮ የጣረሙት የመሰለ ልጅ ጭራሽ። ወይ ጉድ! እናንተ ናችሁ እኮ የሚሰጠውንና የማይሰጠውን ሰው ሳታውቁ ወጣ እኮ። ጥያቄ አትጠይቁኝ፣ መመለስ አልፈልግም ምናምን ነው። እንደዚህ አይሰራም። ይሄን ህዝብ ካላከበርከው የሰቀለው ህዝብ መልሶ ያወርደዋል። ሴት ልጅን ማክበር አለበት። ማን ስለሆነ ነው እሱ? ትክክል። እስኪ ወታ ያስፈራሩኛል ትበል። ወንድምክ ለምን ባለስልጣን አይሆንም? እመነኝ፣ ጠባቂዋ እናደርጓለን። እኛ እዚህ ያለ ሚዲያ ላይ ያለን ሰዎች ጃኒን እንድጠብቃት ነው የምናደርግ። እንትን ስላወቅ ግሩፕ ስላለ እስር ቤት ታስረ ስለወጣ የሚባል ነገር የለም። እኛ የምናቋጎት የድሮ እኔ ልጆኜ ነው እስር ቤት ሰፍሮ ምናምን የሚባል በድሮ ታሪክ ይኖር የለም። ይሄ አይሰራም በዚህ ዘመን በእውነት ማግኘት አይሰራም። ምክንያቱም እቺ ልጅ ቀነኒ አልፋለች። እቺ ልጅ ነገ የሆነ ነገር ደርሶባት ሂስቶሪ ከምናረግ እውነት ራሷን እንትን ብላ በቃ ራሷን ጠብቃ መኖር ነው ያለባት። ማንም ሊያስፈራራት አይገባም በሴትነቱ። እዛ ጋር ወንድም ስለሌላት ማንም
እንጂ በስመ አብ ወልድ እኔ በጣም ነው ያዘንኩት። አሁን የሚወጡ ቪዲዮዎችን በተለይ ሳይ ማግኘት ታይታችኋል። የሚወጡ ቪዲዮዎች በጣም እቺ ልጅ ነገ ፊውቸሪቲ ያላት ልጅ ነገ እኮ ታገባለች፣ ትወልዳለች። ነገ ህይወት እኮ ይቀጥላል። ሁሌ እኮ እዚያ ይኮን ግን በቃ ሰውን አታሸማቁ። በተለይ ደግሞ ኪንግ እያሉ አንተ ዮኒ ቆይ ደብዳቢ ነው ኪንግ የሚባለው? ኖረኛ ነው ኪንግ የሚባለው? በተለይ ሴቶቹ ነው የገረሙኝ። ወንዱስ እሺ የወንድ ሳይድ ይዤ ነው ይበል አንደርስታንድ ወንድ ልጅ የሴቶቹ እንደዛ መሆን ቆሻሾች ምን አስበው ነው? ሴት ልጅ በሴት ላይ ምን ያህል አረመኔ እንደሆነች ያየሁት በቀነኒ ጉዳይ አይቻለሁ። እንቁርቲን ጨምሮ በቀነኒ ጉዳይ ስንት ነገር ስትል ነበር። አሁን ወዳጅ ለመሆን ትሞክራለች። ስለ ቀነኒ ጉዳይ እንቁርቲ ምን ስትይ ነበር? አንቺ ሌባ፣ እኛን ለማሸማቀቅ ስንት ነገር ስትይ ነበር እንቁርቲ ሳትቀሪ። ሴቶችን አሁን ደግሞ የሆነ ነገር ሆና ለመምጣት ሞከረች። ስለዚህ ሴቶች ተበደልን ካሉ እንስማቸው። ምክንያቱም ወንዱ ነው ሊደበድብ የሚችለው። ከመሬት ተነስተው ደግሞ የኢትዮጵያ ሴቶች እንደዚህ የሚፈጥሩ አሜሪካ ቢሆን ለገንዘብ ነው ለጥቅም ነው ገንዘብ ይከፈላል ይባላል። ገብቶሻል? ኢትዮጵያ ላይ ማን ይሰማሻል? የትኛው ፍርድ ነው የሚሰማሽ? ለፍርድ እንኳን አቤት የምትል ሴት ትሰማለች እንዴ? ለየትኛው ያለው ፍርዱ ሶሻል ሚዲያ ላይ ነው። እውነት ለመናገር ለሴቶች የሚጠቅመው ፔጅ ካልሽን ሶሻል ሚዲያ እንጂ የኢትዮጵያ ሕግ አይደለም። ከኢትዮጵያ ከሚሰራው ሕግ በላይ እኛ እየሰራን ነው በሴቶች ጉዳይ እግዚአብሔር በሚያውቀው። ሶሻል ሚዲያ ላይ ብዙዎቻችን ሴቶችም ወንዶችም በምናረገው አክቲቪቲ ብዙ ነገሮች እየተስተካከለ ነው። ስለዚህ አሁንም የምናገረው ይቺ ልጅ ከመሬት ተነስታ ስሙን ለማጥፋት የምታደርገው ምንም ነገር የለም። ናጤ ጥሩ ህይወት ላይ ነው ያለችው፣ ጥሩ ነገር ላይ ነው ያለችው። ምንድን ነው የሚያጣላን ነገር? ምንድን ነው የሚፈጠረው ነገር? አሁንም ይሄንን ኬዝ ከዘጋችሁት በኋላ አይንን ላፈር ነው። ይናፍቃል፣ እሷን ማየት ይናፍቃል። አትችልም። መረድነ ውርጋጥነ ውርጋጥ ማንም ቢንጫጫ ነው ያልከው። ታንፍሳ ተልባ ቢንጫጫ አለን እኮ ተልባ ቢንጫጫ ነው አተልባለሁ። ተንጫጫ ላሳይን እግዚአብሔር እንደዛ አለን እኮ ተልባ ቢንጫጫ እኔ ማንንም አልሰማ ምናምን። ሌላው ደግሞ ምን እንደገረመኝ ልንገር። እኔ በጣም ነው በቃ አሁን በቃ መከታተል ጀምሬያለሁ። እኔ አልከታተለውም ነበር። ኢቭን ናዮ አንፎሎ አድርጓለች። ተረዳኸኝ? አንዳንዴ ያችን ዝም ስለምትል ኦሬዲ አጋጣሚ የሚሆን ቀን ይሁን አንዳንዴ የቀን ማቃጣሪያ ነው። ነገ የናዩም ጉዳይ ይወጣል። ታሳዝናለች እሷ ራሱ እግዚአብሔር። ናዩም ነገ ወጥተሽ እንደዚህ ችግር ካለ ንገሪን። እናቱ መቀመቅ ነው የምንቀጠው። ጥጋቡን እናበርደዋለን። ይህ ህዝብ የሰቀለውን በስነ ስርዓት ጥጋቡን እናበርደዋለን። ናዩ ጋር አንፎሎ ናቸው። የአንፎሎ አድርገዋለች። አንፎሎ አድርጓታል። እልክልሃለሁ ስክሪንሾት አድርጌ ይገው ዛት ማሽ ለምን እንደሆነ ታውቃለህ? ላይክ እንደ ሴት አንድ ቀን ሚስቴ ነች ብሎ የማያውቀውን ሰውዬ ዛሬ ከጃኒ ጋር ሲጣላ ልጄና ሚስቴ ጋር ልሄድ ነው፣ የልጄ እናት ጋር ልሄድ ነው። ከማድረግ ጀመረ። እንደ አይነት ድራማ ያቆማል። የትኛውን ክብር ሰጥተሃት? ቲክቶክ ላይ ቁጭ ብለህ ሴቶች የሚሳንበላኩልህ ቁጥር ሟ ሲል የሚውል ልጅ አስበዋል? እንደ ባል ስታስበው እከክ ዛሬ ላይ መጥቶ ልክ እሷን መጠቀሚያ ሲያደርጋት የልጄ እናትና ልጄ ጋር ልሄድ ነው ምናምን ሲል አውትሻይን ማድረግ ስላልቻለ ብቻ ነው እንደዚህ ያሳበደ። እኔን ራሱ በሌለው በእግዚአብሔር በሚያውቀው እኔ ለሱ ብዬ ነው ከኢትዮጵያ አየር መንገድ ጋር የተጣላሁት። ከህዝብ ጋር ያጣላኝ እንኳን እሱ ነው። አንተን ያስፈረድክበት እየተባልኩ ተጠርቼ እጄ ከዛ የገዛ ዘመዱ ፋሲካ የሚባለው ደውለው ዮኒ ነገሩ እንዳይከርበት አንተ ከሱ ጋር ተጣላ፣ ስለ እሱ መጥፎ ነገር አውራና ሶሻል ሚዲያ ላይ በቃ የእሱ ነገር ይቅለል ተብዬ እኔ እሱን ተናገርኩት። ትናንትና ነው ይህን ነገር የተናገርኩት። ከዛ ህዝቡ እኔ ላይ ዞረብኝ። ኢትስ ኦኬ እኔ ልውሰደው፣ ስድቡንም ምኑንም እኔ ልቻለ፣ እሱ ግን ሰላም ይሆናል። እሱ የሚሰራው ሴራ እንደዚህ ነው። ልጁ መርዝ እንደሆነ እዛው ላይ በእንግሊዝኛ ላውራ ልንገርልህ ለዓለም ስለው እምቢያስ ብሎ እኔ እሱን ብዬ በዛ ደረጃ በማያገባኝ የፈተፈትኩትን ዮኒ ማኛን ያሳሰረኝ። እንደዚህ አይነት ሰዎች ናቸው። አውሬ ለእሱ ብዬ ምን አገባኝ?
እኔ ፕሌን ላይ አልወጣው። ፕሌን ውስጥ ያለ ሊገሉኝ ነው ዮኒ ማኛ ድረስልኝ ብሎ መጥቼ በጮኩለት እኔ ተመልሼ እኔ ነኝ ስወቀስ የነበረው ስሰደብ የነበረው ገባኝ። ብዙ ሰው እኔ በቃ ፋውል ሰሪ እንደሆንኩ ስሜ ተጠርቶ አያውቅም በደዛ አይነት ነገር። እግዚአብሔር ግን ስሜን አወጣው ከዛ ፋይል ውስጥ። ስሜ እዛ ውስጥ እንዳይገባ ሰዎች ተረባርበው አወጡት የኔን ስም። እግዚአብሔር ይባረክ። የሄደው አካሄድ ቀላል አልነበረም። እኔ ከገባው አብሮኝ ጉድጓድ ይግባ አይነት ስራ ነበር የሰራው እሱ እንጂ እኔ ከአሜሪካ ምን ላደርግ እችላለሁ? እኔ አሁን በየዋህነት ሄድኩ እንጂ ምን ማድረግ እችላለሁ? እኔ የኢትዮጵያን አየር መንገድ እኔ ምን አቅም አለኝ? ምን ማድረግ እችላለሁ ነው? ባይዘወይ ደህንነቱን ስላሳየ ነው። ዋጋ ትከፍላለህ እያለው ነው። ኤግዛክትሊ። እኔ ምን አቅም ኖሮኝ ነው በኢትዮጵያ የኢትዮጵያን አየር መንገድ እኔ ኮንትሮል አላረገው? ምን ማድረግ አልችል። በዛ ሰዓት ሮጬ ሄድኩበት። ድንጋጤ ያለ ማቀው ነገር የለም። ሊመታኝ ነው አለ፣ ሊገለኝ ነው አለ። በቃ እሱን ይዤ እንዳትነካብኝ እያልኩ ቀውጤ ማድረግ ጀመርኩ። በማያገባኝ ነገር ገብቼ አየር መንገድ ስሜ ጠፍቷል። እኔ መሳፈር እችላለሁ አልችልም፣ የማውቀው ነገር የለም። እግዚአብሔር በሚያውቅ ከአየር መንገድ ጋር እንኳን ያጣላኝ ጆን ዳንኤል እንጂ እኔ አይደለም። ይህን ያህል መሰሪ የሆነ ልጅ ነው። ስለዚህ አሁንም ጃኒ እንወድሻለን። እስቲ ምን ለምኖ የመጣ እንጂ አይዲያ ይዞ የመጣ ልጅ አይደለም። ለምኖ አይዲያ ይዞ የመጣ ልጅ፣ ኮንቴንት ይዞ የመጣ ልጅ አይደለም። ስለዚህ አሁንም ሴቶችን አቢውስ ታደርጋለህ። አሁንም የልጅ እናት ጋር አንፎሎ ተደራርጋ የምናየው ነገር ነው። ወደፊት ስለአንተ ነገሮች ይወጣሉ። ይሄ 1 ዓመት ከ4 ወሩ አላበረደም። ወደፊት ትበርዳለህ ነው ማውራ። ወደ ሳይሆን በግድ ትበርዳለህ። ይህን ነው ምለው። ስለዚህ ሴቶች ባካችሁ ከእንደዚህ አይነት ሪሌሽንሽፕ እግዚአብሔር ይጠብቃችሁ። እግዚአብሔር ይጠብቃችሁ። እኔ አዶናይ ራሱ ማግኘት እውነት በዚህ ሰዓት ሂመስቢ ከእሷ ጋር ፕሮቴክተር ሆኖ መቼም ውጭ ሀገር ኖረሃል፣ አንደርስታንድ ያደርጋል የሆኑ ነገሮች ገብቶ አዶናይ እንደው ሞር ልጅ ሻይን እንድታረግ አድርገህ አጠገቧ ሆነ ከጎኗ ሆነ ፕሮቴክተሯ ሆነክ የምታሳየን እንድትሆን ነው። እኔ ምንድን ነው የሚባለው ማስተላልፈው መልዕክት ወይ በሪከርድም ከደረሰ ከሷ ጎን ሆነክ ወንድሟ፣ ቤተሰቧ፣ አባቷ ሆነ የምትጠብቃት አይነት ሰው እንድትሆን ነው ዊሽ የማደርገው። ምክንያቱም የሆነ የልብ ብለህ ካየህ ጃኒ ወንድ ነገር ነበረች በፊት እዚህ ላይ። አሁን እኮ ሴት ሆነች ከአዶናይ ጋር ስትሆን በቃ ሴት ሆነች። በቃ አለባበሷ፣ ራሷን አጠባበቋ በቃ ሴት ሆነች። ገባ? ስለዚህ አሁንም በቃ እንዲህ እንዳለ እቺ ልጅ ብቻዋን ነች፣ ወንድም የላት። አይ ቲንክ አባቷ አብሯት ያለ አይመስለኝም። ላይክ አይ ዶንት ቲንክ ሶ ያ እንደ አባትም እንደ ወንድምም ሆነ ከዚች ልጅ ጎን ሆነ ፕሮቴክተሯ፣ ማንም የሚያስፈራራት እንዳይሆን መከታ ሆነሃት አብረሃት እንድትሆን ነው። በእርግጥ ይደብራል እንደዚህ ስም ሲነሳ ምናምን፣ ግን ደግሞ ያው የሆነ ሰው ከልብ ከወደድክ ትታገሳለህ አይደል? አዎ ልጁ አስተዋይ ነው፣ የዋም ነው፣ መልካም ልጅ እንደሆንም አይተናል። ሁላችንም የአዶናይን ልብ ሁላችንም አይተነዋል። ወይ በጣም ሁላችንም ስላየነው አሪፍ ነው። እግዚአብሔር አይለያቸው። ኢቭን ልዩነት ቢኖር እሱም እሷ በበቅ የራሳቸውን ላይፍ እንዲኖሩ ማድረግ ያስፈልጋል። ግን ባይለያቸው እግዚአብሔር አብሮ ነው። ብዙ መልካም ነገር ብናይ እኔ ጥሩ ነው ብዬ አስባለሁ ከእግዚአብሔር ጋር። ያንን ነው ምለው። ሚታይ እኔም ሉጣ ማግኘት በቃ በጣም ደስ ብሎኛል። ያው አልተሸነፍንም፣ ብንቆምም አሸንፈናል። ኦልዌይስ እውነቱ ነገር ተሰባሰቡብኝ። መልካም ሰው አታስገቡ። እኔ ሳልላችሁ ዝም ብላችሁ አታስገቡ። ሰው አታስገቡ። ሰማላችሁ? ፕሊዝ እኔ ካላልኩኝ ሰው እንዳታስገቡ። ሞዴሬተር አነሳለሁ። እኔ ካላልኩ ሰው እንዳታስገቡ። እኔ ካላልኩኝ እንዳታስገቡ። አነሳለሁ ሞዴሬተር። እንዲያውም ልቀንስ ትንሽ። አሁንም እግዚአብሔር ይጠብቃችሁ። እኔ ሴቶችን እውነቴን
ሴት የሚመታ ወንድ፣ ሴትን አቢዩዝ የሚያደርግ ወንድ አይደል። ፍቅረኛውን የሚደበድብ ወንድ እግዚአብሔር ምስክሬ ወንድ አይደል። ምን አይነት ቤተሰብ እንዳሳደጋቸው አላውቅም። ሶፊዬ እንዴት ነሽ እናቱ? ምን አይነት እንዳሳደጋቸው አላውቅም። በዚህ ላይ አስተያየት መስጠት የምትፈልጊ ከሆነ አለው ሶፊያ ለሚ ነው ሶፊያ ሽባባ አሳውቂ ወይ ቁጥር ጻፊልኝ እና እውነቴን ነው የምለው ሴትን ልጅን የሚመታ ማንነት ያለው ወንድ ምን አይነት ወንድ እንደሆነ እግዚአብሔር ይፍረድብኝ ነው። ሴት ልጅ ነክቼ አላቅም። እኔ ሴት ልጅ መጥቼ አላቅም። እኔ በህይወቴ እግዚአብሔር በሚያውቀው ምን አይነት ቤተሰብ ነው የተፈጠራችሁት? ሴት ልጅ ትለፈልፋለች እንጂ ከዛ ያለፈ ነገር ማድረግ አችልም። ምን አይነት ጨካኝና አረመኔ እንደሆናችሁ አንዳንዶቻችሁ ግን እግዚአብሔር ልቦና ይስጣችሁ። እውነቴን ነው የምለው። ምን አይነት ቤተሰብ ነው ያሳደጋችሁ? በቃ ተዋት። ስለዚህ ካለች ሶፊያ አስገባታለሁ። ቁጥር ጻፊልኝ ካለች ወይም ዋትሳፕ ላይ መሴጅ አርጊኝ። ነገር ስለሚገንብሽ ደግሞ እናቱ በእኔ ስንት ነገር ተብለሻል። አንቺና ነቢት ብርቱካን በእኔ ያልተባላችሁን ነገር የለም። የማንም ቆዳ አሮጊት እየተነሳ ይጮህባቸዋል። አንድ በዩቲዩብ የምሸቅል አሮጊት አለች። በዩቲዩብ የምሸቅል ዮኒ ማኛን ያሳሳል ስብስፍ ነው ምልለት አሉ ብላ የምታለቅስ አሮጊት መታለች። ዮኒ ማኛን ይኸውላችሁ ያላችሁን ልስማ። ቆይ ላሳያችሁ። እንዲያውም ቪዲዮ አለኝ። ዮኒ ማኛን እንደውን ነው የሚያቀኝ ስብስፍ ነው የሚልልኝ ቋቋቴ የሚያቀኝ ሰው እግዚአብሔር ምስክሬ የመጨረሻ ስብስፍ ነው የሚለው። በእኔ አይደራደሩ የሚያቁኝ ሰዎች። እቺ ቆዳ አሮጊት ዩቲዩብ የምሸቅላለች። ላሳያችሁ አንዴ። ቆይ ላሳያችሁ። እንዲህ ዮኒ ማኛን አለች። ላሳያችሁ ምን እንዳለች እቺ ቆዳ አሮጊት። ዳብዳብ ኮፒ ሊንክ ቤተሰብ እስከዛ ስሙ። እቺ ቆዳ አሮጊት ነብይት ብርቱካን ሳየው ሳሳለታለሁ። ሳሳሽለት እንዴ! እስቲ አሁን ሳሽለት እንግዲህ አይ እያለች ነው የምታወራው። ምን አናድደሽ? ሰውን ሊወድ አይችልም። ደምረው ለምን ታስገባለህ? ማጠየቀ ብራው ለምንድን ነው የምታስገባው? ደሜ ስልጣንን ልቀንሰው ነው። ዶንት ያማር እንደ ወይስ ቀምቅማል? ደሜ እንዳታስገባው አልኩ እኮ። ለምንድን ነው የምታስገባው? ይሄ ንቀት ነው። ከባድ ንቀት ነው ደሜ። ማኛውን እንዲህ ማድረግ ከባድ ንቀት ነው። አንዴ ከባድ በጣም የማይደፈር ሰው መድፈር ጥሩ አይደለም፣ ለጤናም ጥሩ አይደለም። ደሜ እየነገርኩ ተው እያልኩ ሞዴሬተርን የሚያል ዮኒ ማኛ ቤት ማግኘት ቤተ መንግስት መግባት ይቀላል እኮ ዮኒ ማኛ ቤት ከመግባት። ጌታ ምስክሬ ነው የምልህ፣ ቤተ መንግስት ይቀላል። ይህን የሚያል ቤት ሞዴሬተር ሰጥቼ ይህን የሚያል ቤት
ሪሊ እንዳይለምድ እውነቴን ነው የምናገር። ስለዚህ የዚችን ቋቋቲያም አንዴ ስሙ። ያው ሲሳሳላት አንጀቴ ተላወሰ ይባባላሉ። ከዛስ እሱ እኮ ጨዋነት ያለበት ጽድቅ ያለበት ወዳጅነት ሲመሰርት፣ እጅኛ ደግሞ ዘማሪት ሶፊያ ደግሞ እሱ እኮ ከወደደ ነፍስ ይሰጣል። የወደድኩትን አሳልፌ የሰጠውበት ጊዜን አምጭልኝ፣ እስቲ አምጭልኝ። ቋቋቲያ የወደድኳቸውን ያከበርኳቸውን ሰዎች እነ ዮኒ ቬጋስ፣ እነ መኩ፣ እነ ተሙ ብዙ ሰዎች አሉ። ከተሙ ጋር የሆነ ጊዜ በጆከር ጉዳይ ጓብዬ ፊክስን ያደረግ ነው። ወዲያው የትኛው ሰው ነው እኔ አሳልፌ የሰጠሁት? ፍላወር ነው? ጆይ ነው? ማን ናቸው እኔ አሳልፌ የሰጠሁት? ነቢት ብርቱካንን ነው? ሶፊያን ነው? ማናቸው እንደው እኔ አሳልፌ የሰጠሁት? አንቺ እባብ አሮጊት ህይወትሽን ለምን አትኖሪም? ዩቲዩብ ነው የምትሸቂው፣ አርፈሽ ሸቂ። የሰው ስም ዘንጥለሽ አይደል የምትዩ? ያ ነው እንዴ ክርስቶስን መስበክ? ክርስቶስን መስበክ የሰው ስም ሲዘነጥሉ መዋል ነው? ነይ ከኔ ጋር እናውራ። ዛሬ ኦርቶዶክስ አረግሻለሁ። አድርሱልኝ፣ ለዚች እካክ አሮጊት አድርሱልኝ። ነይና ከዮኒ ማኛ ጋር ወንጌል እናውራ። ማን ወንጌል ያውቃል? ነይ ነይ እናውራ። እኔና አንቺ፣ እኔ ኦርቶዶክስ አረግሻለሁ። ጉራ አይደለም። ነይ አንቺ ቋቋቲያ ነይ ነይና አውሪ። ፈጣሪ ምስክሬ ነው ምልሽ። የሚያውቁኝ ሰዎች በክብር ነው ማውራቸው። ያከብሩኛል፣ አከብራቸዋለሁ። የሚያውቁኝን ያህል ነው ስለ እኔ የሚያወሩት። በእኔ ጉዳይ ዮኒ ቬጋስ ኢትዮጵያ ስገባ ብንሞትም አብረን እንሞታለን ነው ያለው። ብንሞት አብረን እንሞታለን፣ በቃ ሚነካ የለም ያለ ወንድም ነው ያለ። እንደ ኢትዮጵያ ነው ያህል ልጆች አሉት፣ ሚስት አለችው፣ የተከበረ ፋሚሊ ያለው ዮኒ ቬጋስ። በቃ አብረን እንሞታለን መሞት ካለብን። እንደዚህ የሚሉ ጓደኞች አሉኝ፣ እግዚአብሔር ሰጥቶኛል። ነቢት ብርቱካንን ሞቴን እመርጣለሁ እሷን አሳልፌ ከምሰጥ። አክባሪ ለረጅም ጊዜ ሶፊያ ሽባባ የረጅም ጊዜ አክባሪ ነው። አክባሪዎችን አከብራለሁ። ወት ፕሮብለም ማከብረኝን እንዳንቺ ቋቋታ አማሮጊት ልክሽን ነግርሻለሁ። ምን አባሽ ታመጫለሽ? ዝምባ አማሮጊት በመጣሽበት ይመለስልሻል። ደርሼብሻለሁ። ከነመፈጠርሽ አላቅሽም። ዘርማን ዘርሽ ያቀኛልሽ እንጂ አንቺ ቋቋታ እኔ አላቅሽም። ከነመፈጠርሽ ጌታ ምስክር አላቅሽም። አንቺን አሮጊት አንቺ ነሽ የምትከታተይኝ አንቺ እንዲያረገ የምትይ ቆዳ አሮጊት አንቺ። መቼ ነው የተከታተልኩሽ? መቼ አየሁሽ? መቼ ደረስኩበሽ? አልዳንም። ዮኒ ማኛ ባናትሽ ተተከይ ዝምባ የዳንሽው ምን ነው? አዳነች አበቤ ነኛልሽ። አዳነ ድኗል አልዳንም የተዘባበቱባል ራሱ ቁማር ይጫወታሉ። የመንግስተ ሰማያት አስገቢና ሰዎች እነዚህ ሆነው ቁጭ ያሉልን ድኗል አልዳንም። በቃ መንግስተ ሰማያት ጌታ ኢየሱስ ክርስቶስ ጋር አቅራቢና መላሾቹ እነሱ ነው ቁጭ ያሉ። አመዶ ዩቲዩብ ላይ ስትሸቂ የምትወይ ጥፍጥፍ አሮጊት እዚህ መጥተሽ ትጮያለሽ። አንቺም መቁረቢያሽ እኮ ነው ሰዓት። ዩቲዩብ ላይ መሸቀያሽ አይደለም። በዚህን መሻረል ዩቲዩብ መሸቀው ዩቲዩብ ላይ ሶፊና ነቢይት ብርቱካን ሳየው ሳሳለጣለሁ። ሳሳሽለት እንዴ? እስቲ አሁን ሳሽለት። አየሽ፣ ክርስትና ማለት ይሄ ነው። ክርስትና ማለት የሚሳሳ የሚወድ መልካምነት ነው ክርስትና። አውሬ አሮጊት አንቺ አውሬ ነሽ። መሳሳትን የት ታውቂዋለሽ? ቀኑን ሙሉ ሰው ስትቦጭቂ ነው የምትዩ። ስትቦጭቂ የምትዩ ቆዳ አሮጊት አንቺ ምን አበድሽ? አሁንም ደግመ ይሉታል። ደግመሽ ብትጠይቂያት ነቢት ብርቱካን
ሶፊያ ሽባባው ደግመሽ ብትጠይቂያቸው ዮኒ ማኛን እንሳሳልታለን ይሉሻል። ደግመሽ ብትጠይቂ ፈንጂ ይጥሉኝ እንዳንቺ ይጥሉኝ እንዳንቺ ሲቦጫጭቁኝ ይወሉ። ይሄ ነው ክርስትና ወይስ የነሱ ነው ክርስትና? ከነ ጥፋት የሚወደኝ ነው ክርስቲያን ወይስ እየመረጠ የሚወድ ነው ክርስቲያን? እስቲ ንገሩኝ። እየመረጠ የሚወድ ነው ክርስትና ወይስ ከነ ምናምን የሚወደኝ ነው ክርስትና? አያችሁ፣ እንደዚህ አይነት ክርስትና ያላቸው መልካም እህቶች አሉኝ። እግዚአብሔር ይመስገን ብዙ እህቶች አሉኝ የሚወዱኝ የሚያከብሩኝ። ስንት ጊዜ ቪዲዮ ሰራሽ ፌመስ እንዳደረግሽ ፈምሰሻል። አሁን ገሽ ልጬ ነው ማስቀምጥሽ። ደግሞ ሌላ ማረገው ምን መሰለሽ? ያንቺን የበፊት ታሪክሽን ዶክመንት ያላችሁ ስጡኝ። የዚችን ቋቋታ ማረቢት ምን አይነት ዱርዬ ወሮ በላ እንደነበረች ንገሩኝ። ታቋታላችሁ? ትዳር አላት? ቤተሰብ አላት? ንገሩኝ። ዘማሪ ሶፊና ነብይት ብርቱካን ሳየው ሳሳለጣለሁ። ሳሳሽላት እንዴ እቺ አሮጊት ትዳር አላት ወይ ልጆች አሏት ወይ ምን እንዳላት ዘግቡኝ በደንብ። ኡመቴ ወመኔ አሮጊት እንደሆነች ማወቅ ትችላላችሁ። አላት ልጆች ባል አላት። ዩቲዩብ ላይ የምትሸቅልናት ዩቲዩብ ላይ የምትሸቅል እቺ ሴትዮ ናት። እንግዲህ 10 በቪዲዮ ትሰራልኝ ብኛለች። 10 ጊዜ ነው የምትሰራው በእኔ ጉዳይ። አንቺ ቆዳ ተፋታለች። ነጭ ነበር ባሏ ተፋታለች። አይጉድ! ይሄው አይጉድ! ይሄው ጌታ ሲያሳይ እንደዚህ ነው። ተፋታለች። የራሷን ህይወት እንኳን አትኖረው። የምትሰብከው ነው ክርስቶስ አትኖረው። ከተፋታችም ምንም ዶክመንቱም በደንብ በውስጥ ዘግቡኝ። የኔዎቹ ክበሩልኝ። በውስጥ ትዘግቡኝ ያላችሁ እኔ ሳይደርሱብኝ ሰው ላይ አልደርስም። ደጋግማ በእኔ ገና ጌታን አገኘው ከምልበት ሰዓት ጀምሮ ስትሰድበኝ የነበረች ሴትዮ ናት። አንቺ ልጋጋ ማሮጊት በደንብ ነው ማስታጠቅሽ። ግራ እስኪገባሽ መቆሚያ መቀመጫ እስክታጪ ነው ከኔ ጋር የገጠምችው። ነይ በመጽሐፍ ቅዱስም ከፈለግሽ በላስላስ ብራንድ ነኝ በሁለቱ። በመጽሐፍ ቅዱስ መጥቶ አሁን እዚህ ጋር የሚበጠረቅ እኔ ጋር ጴንጤ የለም። አይታችኋል። ናግባና እናውራ ነው የምለው። እግዚአብሔር ስሙ ይባረክ። ናግባ እናውራ። ግራ ነው ማጋባ አምጥቼ መተንፈስ ነው የምታጣው። ስለዚህ በፈለግሽው ነይና በቅድስናም በላስላስም ነይና ግራ ጋብቼሽ አርፈሽ እንድትቀመጭ ያደርጋል። ዱቄታ ይህንን ነው ምለው። ለሌሎቻችሁ ግን እግዚአብሔር ይጠብቃችሁ። አሁንም የምናገረው ደግሜ ልናገር ካልሰማችሁ፣ ዘማሪ ሶፊያ ሽባባው እግዚአብሔር ይጠብቅሽ። ልጆችሽ ይባረኩ፣ ህይወትሽ ይባረክ፣ መልካምነትሽን እግዚአብሔር አይቀይረው። እንዲሁም ነቢት ብርቱካን በጣም መወድሽ ማከብርሽ፣ እግዚአብሔርን ስታገለግይ ነው እማቅሽ የስንት ዘመን እማውቅሽ እግዚአብሔርን ስታገለግይ። ይህንን እማቅ ሰው ነኝ። ሁልጊዜ ደውለሽ ልጆቼን ባለቤቴን የምትጠይቂ መልካም እህቴ ነሽ። የክርስትና ልጄ ነው ትላለች። ሁሌ ጠይቋት። እግዚአብሔር ይጠብቃችሁ። ስላከበራችሁኝ ማንነቴን ሶሻል ሚዲያ እንደሚለው ሳይሆን ቀርባችሁ አይታችሁ የኔን ማንነት በማወቃችሁ ትልቅ አክብሮት አለኝ። ሶፊዬ ብርክ በይልኝ፣ ነቢት ብርቱካን፣ እንዲሁም ሌሎች ጓደኞቼ በሙሉ ከኔ ጎን ለቆማችሁ በማንኛውም ሰዓት ያልሸሻችሁ ወንድምናቶቼ እግዚአብሔር አምላክ ብርክ ያርግልኝ። አንቺ ግን ደጋግመሽ ስሜን ስለጠራሽ እኔም ብቻ የመናገር ትችላለች። እነሱ ምንም አላርጉ። ክርስትና የሚለውን እነሱ አድርገውታል። ከአንድ ክርስቲያን የሚጠበቀውን ዘማሪት ሶፊያ እንዲሁም ነቢት ብርቱካን ከአንዲት ክርስቲያን የሚጠበቀውን ነገር በመልካም ተናግረዋል። የሰውን መልካም ነገር ማየት ይሄ ነው ክርስትና። አንዳችንም እዚህ ምድር ላይ
መኖር አንችልም ነበር። ክርስትና የሰውን ልጅ መልካም ነገር ማየት ነው። በየጊዜው እየወጣች የምትመጣ አሮጊት በየጊዜው የኔን ስም ካልጠራች ዩቲዩብ ሌላ የሰራችው ዩቲዩብ እና የኔን የሰራችውን ዩቲዩብ ቪውን ገብታችሁ እዩት ቪውን ለእኔ የሰራችው ሁሌ ያሸቅላታል። ሌላው ስትሰራ 2 ሰው ነው የሚያያት። እቺ እካክ ክርስትና የኔን ስም መጥራት አይደለም። የኔን ስም ደጋግመሽ ያነሳሽውን ጌታሽን ብታመልኪ ኖሮ የት ባደረሰሽ። ሰው ስትዘለዘይ እየዋልሽ ክርስትና ላይ እኔን ትያለሽ። ቆዳ ክርስትና አይደለም። አንቺ በምትናገረው ያህል እኔም መናገር እንደምችል እንድታቂ በጭባጭ አሮጊት። ስለዚህ ከዚህ በኋላ የምትዩ ነገር ካለ ሙሉ ዶክመንትሽን አምጥቼ አገር እንድትዋረጂ ነው የማደርገው። አርፈሽ ተቀመጭ። ሶፊዬን በጣም ነው የምወዳት። እግዚአብሔር ምስክሬ የመጨረሻ ነው የምትመጪ። በጣም ነው ምደላይ። የይቅርታ ሰው ናት። የሆነ ነገር ብላ አጠፋች ካሉ ሮጣ ይቅርታ ነው የምጠይቀው። የሆነች ነገር ጽፋ ጓ ካሉባት ይቅርታ እኔ እንደዚህ መስሎኝ አይደለም ምትል። ለዚህ እካክ ህዝብ እንዲህ ብዙዎቹ እኮ ሲያዋርዱ ነው የሚውሉት። አብዛኛው እኮ በቃ የእናንተ መውደቅ ነው። አንድ ስተሳሳቱ እየጠበቀ ወገብ የሚል ህዝብ ነው። ስለዚህ አሁንም ሶፊዬ እግዚአብሔር ይጠብቅሽ። ልጆቿን ባሏ ነው የሚያሳድገው። ጭራሽ ነይ ግቢ፣ ይህንማ ኢንፎርሜሽን ፈልገዋለሁ። ነይ መንሱር እርግጠኛ ነህ ብራዘር? ዜሮ አካውንት ነው መንሱር የሚል ነው። እስቲ ቼክ አደርጋለሁ። ይቺ አሮጊት ላይፏ ምን አይነት እንደሆነ ቼክ አርጉልኝ። ዘግባለሁ። መጥቼ አልፊያታለሁ። ብዙ ጊዜ አልፊያታለሁ። መታ ብዙ ጊዜ ተናግራኛለች። ተገሽልጣለች ይቺ አሮጊት። ኤኒዌይስ አሁን ባየነው ነገር ጃኒ እውነቷ ወጥቶላታል። ጃኒ እግዚአብሔር ይጠብቅሽ። አዶናይም እንደዚሁ ፍቅራችሁን እግዚአብሔር እስከ መጨረሻው የእናንተን ትዳር እንደ ኪዱና እንደ ዛክ እግዚአብሔር ያሳየን። ቀለበት አድርጋችሁ ጥሩ ላይፍ ላይ እንድትኖሩ እግዚአብሔር ያደርጋችሁ። ከእንደዚህ አይነት ሰይጣን ሪሌሽንሽፕ እንድትወጪ እግዚአብሔር ለሌሎቻችሁ እህቶቼ ነው የምመክረው። እግዚአብሔር የሚወድ ባል ይስጥሽ፣ የሚያከብርሽ ባል ይስጥሽ። ምንም ነገር ይቅርብሽ። ሌላው የሚወድሽ የሚያከብርሽ ካከበረሽ ጫፍሽን አይነካም። የሚያከብርሽ ባል ይስጥሽ። እንዲሁም ባል ለሆናችሁ ሚስቶቻችሁ ላይ እጅ ለማንሳት ስትል እጅ ይሰበር። እኔ የማመልከው ጌታ ኢየሱስ ክርስቶስ እጅን ይስበረው። ሚስት ላይ እጅ የምታነሳ አውሬ እጅ ይሰበር። የፈለገ ነገር ብትለፈልፍ ሴት ልጅ ትለፍልፍ፣ ተዋት። እንደኔ አሁን ይችን ቋቋታ ማሮጊት ላስኳት አይደል? አለቀ። 3 ቀን ሙሉ ታለቅሳለች። በቃ አለቀ። በሚስት በምትወዳት በምታከብራት በምታፈቅራት ሴት ላይ ፕሮቴክተር ነው መሆን ያለብህ። they call it protector provider and a lover መሆን አለብህ። ይሄንን ነው ማድረግ ያለብህ። ፕሮቫይድ ታደርጋለህ፣ ፕሮቴክት ታደርጋለህ፣ ታፈቅራለህ፣ ሊድም ታደርጋለህ። gotta be a leader, you gotta be a protector, you gotta be a lover, done. You gotta be ማን ነው ስሙ? ይህን ነገር ካላረግ በፍጹም ትዳር ላንተ አይሆንም፣ ፍቅር ላንተ አይሆንም። ቶ ተርመጥመጥ በየጎዳ ነው። ቶ ይህን የማትችል ከሆነ ያንን ነው ምለው። እግዚአብሔር ይጠብቃችሁ። እኔ ለእህቶቻችን በጣም አዝናለሁ። እኔ ኢትዮጵያ ላይ ያለው እንትን የውጭው እንደው ለልጄ ስል ነው አትበሉ። መንግስት ያሳድገዋል ልጁ። አቢዩዝ በጣም የሚያደርግ ባል ካለሽ በንግግር አይደለም በዱላ አቢዩዝ የሚያደርግ ባል ካለሽ መንግስት ጽድት አድርጎ ነው ልጆችሽ የሚያሳድገው። መቀመቅ ከተሹ ጽድት አድርጎ መንግስት ያሳድገዋል። ያንን ነው ምለው።
እግዚአብሔር 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 ይጠብቅልኝ። ቤተሰብ ሰላም